ቤሪያኒ ካለው ከሌላ ከተጣላን ሰነባበትን። የኢየሱስ አምላክ ይመስገን። አቡኪ ኧረ በጌታ ስም ምንም ያጣላን ነገር አለ? በስንት ጊዜያችን ወላሂ በስንት ጊዜያችን ዛሬ ተገናኘን። ደግሞ ጠዋት አስቤ ስላንተ ሳወራ ለጨዋታ ነው። ኧረ ለጨዋታ እንዴት ነህ? ሰላም ነው ቤሪያ? ሰላም ነኝ። ዛሬ እና አቡኪ ቤት የልቤን እና ኢብራሂም ቤት እንዳፈሰው የሚያደርግ ስሜት ፈጠሩብኝ እንጂ ኢብራሂም ቤት የልቤን እንዳፈሰው የሚያደርግ ነገር ፈጠሩኝ። ዝጋ እና እንደዛ ነበር አቡኪ። እዚህ ቤት ሁሱ ቤት ስገባ ዛሬ ለሁለተኛ ጊዜ ነው። በእምነትና በእውቀት ትልቅ ሰው ቤት ነው የገባሁት ብዬ አስባለሁና አመሰግናለሁ እድል ስለሰጣችሁኝ። በነገራችን ላይ ለኔ የምትሰጡት እድል እንደሌላ ሰው ሳይሆን ለእውነት እና ለእውቀት ለእምነትም የምታደርጉትን ጥረት በልቤ ላይ የሚያረጋግጥ ነገር ነውና በጣም አመሰግናለሁ ኢብሮ። ቤሪ አብሽር ከጎንህ ነን። ያው እንዳልኩ ነው አስቀምጬልሃለሁና አውራኝ። እሺ ኢንሻአላህ እጠብቃለሁ። ስልክህን እደውላለሁ እናወራለን ነገሮችን። እንግዲህ ፈጣሪ መንገድ ሲያስቀምጥ ነው። በነገራችን ላይ ኢብሮ አንዳንድ ነገሮች አሉ ከእናንተ ጋር እኔ ቁርአን እንደዚህ አለ ሐዲስ እንደዚህ አለ ምናምን የሚለው ነገር ኢምንት ነው። የአምላክን ብቸኝነት መመስከር በራሱ እውነትን ማረጋገጥ ነውና ያንን እውነት ይዞ ደግሞ መልህቁን ወደ በሚያደርሰውን ነገር ይዞ ደግሞ ይበልጥ የሚያቀራርበንንና ቤተሰብ የሚያደርገንን ነገር ፈጣሪ ይስጠኝ። ዛሬ ፈጣሪ ይስጣችሁ አልልም። ብዙ ጊዜ ወደ እኔ ትመጡ ዘንድ እላለሁ። ኢየሱስ እንዳለ ወደ እኔ ትመጡ ዘንድ ማን አመለከታችሁ? እና እንደዛ ሳይሆን ፈጣሪ እውቀትና እምነትን ይጨምርልኝ እላለሁ። ለእኔ ለእናንተ ሳልሰስት ማለት ነው ይብሮዬ። አሚን። አላህ ሂዳያ ይስጥ። አብሽር እንዴ አይቀርም። ይሄን ረመዳንም አንድ ላይ ነው የምንጾመው ኢንሻአላህ። አይቀርም ኢንሻአላህ። እንደዛ ነው ብያስ ረመዳን ብትል በነገራችን ላይ ብሮ ስለ ረመዳን አንድ ነገር ልበርህና ምን እልሃለሁ። ለነገሩ የረመዳን ባለቤት እንድትሆን ፈጣሪ ከማህፀን መርጦሃልና እሱን ሳይሆን ግን ረመዳን ዩኒቨርሲቲ ያለው የረመዳን ወር በጣም የሚያስቀናኝ ወር ነበር። በነገራችን ላይ እኛ ያለንበት አካባቢ እኔ የተማርኩበት ዩኒቨርሲቲ እንደዚህ ሁለት መስጊዶች አጠገብ ምናምን ነው አጠገብ ላጠገብ አሉና ያ ሰፈር ይደምቃል እና ፍቅርና ውበት ይጨምራል። ዩኒቨርሲቲ ያለው አንድ እክል ገጥሞኝ አንድ ቀን ኦር አንድ ሁለት ቀን እዛ መስጊድ ተጠልዬ ያሳለፍኩበት መንገድ አለ። ትንሽ ከበድ ያሉ ነገሮች ማለት ነው። የፈጣሪ ቤት ክፍት አይደለ? ለመዳን በስጋም በነፍስም ሰዎች ከሚደርስባቸው መከራ ሊድኑበት ዘንድ የፈጣሪ ቤት ክፍት ነውና እንደዛ እና ረመዳንን ሁል ጊዜ ሳስብ ያ የዩኒቨርሲቲ ጊዜ ያስታውሰኛል። ሰፈሮቹ ዲም ላይት አላቸው ምናምን ያው እኛ ኢንጆይ እናረጋለን እንትን ምንድነው ይሄ ምንድነው ሾርባ ይመጣ እንደዛ ግን ያኛውን ላይፍ አይደለም እምልህ ለስጋና ለደም ሆዳችንና ስጋችንን የምናደልብበት ሳይሆን ያ መንፈሳዊ እንቅስቃሴው አለ አይደለ የሚፈጥርብኝ ነገር ነበርና በእነዛ ነገሮች መካከል ረመዳን ስትሉኝ ያ ነገር ትዝ ይለኛል። እና አንዳንድ ሰዎች ምን ይላሉ? አንተ ከድሮ ጀምሮ የሙስሊም ስጋና ሾርባ ለምዳህ ለዛ ነው ይላሉ። ይሄ ለፈገግታ ነው።
እና ብቻ ፈጣሪ አራምደኝ፣ ሲያራምደኝ ደግሞ እጄና እግሬን ይዞ ለእውነት ያራምደኝና ቴንክ ዩ። አብሽር 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 አብሽር። ወይ ወይ ያ ብዙ ነገር እየተለወጠ ነው። ትክክል። አላህ ጊዜ ይመስለኛል አይተህ ከሆነ አሁን ቀደም ያልኩ ልጅ ምናምን ሰዎች በጣም እንትን እያሉ ነው እና ብሔራዊውን ነገር እየሸተተኝ ነው። ኢንሻአላህ እንግዲህ እንዳለው የረመዳን ከሾርባ ሳምቡሳ ምናምን ይሄ ተራ ነው። ዋናው መንፈሳዊ የሆነ ስፒሪቹዋል የሆነው ሰላም ነውና አላህ ያንን ሰላም ለአንተ ይስጥህ። በጣም ከመመኝላቸው ሰዎች መካከል እንደው በዚህ በቲክቶክ ላይ ከሁሉም ሰው ጋር ተጨቃጭቅ ያለው ከብሔሪያ ጋር አንድ ቀን በኦሪት ዘፍጥረት ብቻ ነው የተጨቃጨኩት ማስተዋወሰው። ተወያይቸውም አላውቅም። ለምንድን ነው የምወያየው ብዬ ነው ማልፈው የነበረው። አላህ ግን ሂዳያ ይስጥህ። በጣም በጣም ደስተኛ ነኝ ሂዳያ ቢሰጥህ ማለት ነው። እሺ ቀጥሏል። ወላሂ እኔ በቃ ቲክቶክ ላይ አላህ ሂዳያ ሰጥቶኛል። እንደው አንተ እንድትገራ ያርግህ። አላህ ሂዳያ ማለት ምንድን ነው? አንተን ያገራ የእውነትን መንገድ መስጠት ነው። በአንተና በሱ መካከል አልገባም። እኔ ሰጥቶኛል። ፈጣሪ ለሁሉም መንገድን አስቀምጧል። እንደዛ ነው የማምነው። አንተ የሰጠህን ሂዳያ የምትቀበልበት ያርግህ በለኝ። ለምን መሰለህ እኔ አሁን ሙስሊም ብሆን ለምን ሙስሊም እንደሆንኩ አውቃለሁ። ለምንም እንደምሆን እመልሳለሁ። ለምንም የሆንኩበትን ምክንያት አረጋግጣለሁ። ግን ምንድነው ግን ራሱ ሲያስጠላ የት ሄድክ? እሱ ጋር ነው ምርጥ ራያን እዚህ ጋር አሁን ፕሮፋይል ቀይሩ፣ ስም ቀይሩ ለቅ ብሎ ያጎበኘኛል። አንተ እዚህ ነው እንደ ኬት መጣ መሰሪ የሆነ ልጅ። አንተ ሰላም አለይኩም። ይሄ ምች የሆነ ልጅ በያኔኛ ረበለ እያልኩኝ ነበር እና አላህ እንግዲህ ከሱ ጋር አላህ ይቀላቅል። ግን አንዴ ከዛ እኔ ማታ 5 ሰዓት ደወልኩኝ ማሄር ጋር ማሂር አንተ ነህ ወይ ምናምን ብዬ ማለት ነው። ከዛ ያው ብዙ ነገር እና እንደዛ አታርጉ፣ በተቻለ መጠን በቃ ፕሮፋይል አድርጉ ከፈለጋችሁ ወይ እንደዛ አድርጉ እንጂ ሁሉ ይሄ ስም ፕሮፋይል አንድ አይነት አታርጉ። እሺ ኢንሻአላህ አጻጻፍ ራሱ ኡስታዝ ከታች አጻጻፍ እንኳን ኡስታዝ ነው ይብሮ በቃ ለቤሪያ የሆነ እኔም ስፔሻል የሆነ ነገር አስቤያለሁ። እስቲ እናወራለን በውስጥ እኔ እናንተ ኢንሻአላህ ኡስታዝ ወይ እናስገቡት ሞዴሬተሮች ካላችሁ ማሻአላህ። ኡስታዝ ዛሬ ያልሰማው ነገር አለና ሰላም አለይኩም ኡስታዝ ነው እንዴት ነህ? ኦኬ አልተመቸውም መሰለኝ እና አቡኪ በቃ አንድ ላይ እንሆንና ኦኬ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይቅርታ ኡስታዙና እንዴት ነህ? ሰላም ነው። እንዴት ናችሁ? አቡኪ እንዴት ናችሁ? ሰላም ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና አልሐምዱሊላህ አለን። እሺ
ቤሪያ ሰላም ምን ብያለሁ። እያሉ ነው? ሌሎች ቤሪያ ምን እያለ ነው? ኡስታዝ ኡስታዝ እሱ ምን አልከኝ? ኤብሪ ሰላም ሰላም ቤሪያ ምን ብያለው። እያለ ነው? ወሂድ ወሂድ ወንድሜ ነው ብዬ ስናገር አንተ የወሂድ ግርፍ ድምፅህ ራሱ እንደ ወሂድ ተቀይሯል እባላለሁና ያው ወሂድ በፍቅርና በእውቀት የሚያሸንፍ ሰው ነው። እኔ እስካሁን በፍቅር ተሸንፌያለሁ። እውቀቱም ተጭኖብኛል። ግን ተጭኖብኛል ስላችሁ እንዳልኳችሁ ብቻ ቁጥሩ ግን ሰላም ብያለሁ ወንድሜ። ያለው ቤሪያ አይ ቲንክ አንተ እኮ እኔ ሁለት ነገር ነው የማስበው። አንደኛ ከሰለምክ ሙስሊም ወንድማችን ትሆናለህ፣ አላህ በጀነት ውስጥ ይሰበስበናል ብዬ እምነት አለኝ። ካልሰለምክም ደግሞ ያው ጫፍ ላይ ነው 90% ነው ያለው። 10%ቱ አያጣላንም ብዙ ማለት ልዩነታችን 10% ነው። 10% ልዩነታችን አንተም ታውቀዋለህ፣ እኛም እናውቀዋለን። ከዚህ በኋላ ከኛ የሚጠበቅብን ምንድነው? ተከባብሮ መኖር ነው። ወይ ተከባብሮ መኖር ነው ወይ አንደኛችን ወደ አንደኛችን መቀላቀል ነው። ስታስበው ደግሞ ብቻ እና ያለኸው ዩኒታሪያን ነበሩ የሆነ ሰዓት ላይ ከዛ ተቀላቅለው ሰለሙ እንዳለ እንደምታያቸው። አሁን ዩኒታሪያን እና ትሪታሪያን ናቸው የቀሩት ታሪክ ላይ ስትመለከተው። አሁን አንተ መተህ የዛሬ 50 ዓመት አካባቢ ላይ ተመልሶ ያንሰራራውን እቀላቀላለሁ ብለህ ብትል ብቻ እና ያለኸው ብቻ ነው የምትጮህ። ስለዚህ ሞር ምንድነው አላህ ህዝቡን ያልተዋቸውን ከረጅም ጊዜ ዘመን ከኢብራሂም ጀምሮ ሰንሰለቱን የጠበቀ ነገር የምታገኝበትን ነገር አስተካክል ለማለት ፈልጌ ነው። አይ ቲንክ ይሄን ነው የምለው። ብዙ ምልህ ነገር የለም ማለት የምታውቀውን ነገር መደጋገሙ አሰልቺ ነው የሚሆንብህ። ስለዚህ ኢብራሂም እንደጀመረው የሆነ ነገር ይበለን። ምን ተጀምሮ ነው? ምን ነካክታችሁት? አይ ኡስታዝ ንገረኝ እስኪ። ዛሬ የልቡን አወራና ቀደም ኦልሞስት በቃ ሊያለቅስ እናረጋለን ስላላቡኪ። አዎ የሆነ ነገር አለ የተደበቀኝ እኔ የማላውቀው ነገር እንትን ነው። በቃ ቀደም ከልቡ ሲናገርና በቃ በውስጥ አውራኝ ሁሉ ብሎኛልና በቃ ምንም አልቀረውም። ያው ኦልሬዲ ሰልም ያለው ነው። በቃ እሱ አሁን ሀሳቡ ኦልሬዲ ሂዳያ ይስተ ስንለው ሂዳያን አላህ ሰጥቶኛል እኔ የሚገፋፋኝ እንጂ እያለ ነው ያለው እና ማውራት ነው የፈለገው ሰው በውስጥ። እኛ ደግሞ የበኩላችንን ማድረግ ነው የሚጠበቅብን። ኡስታዙና አላህ ሂዳያ ይስጠው። እንግዲህ እኔ ወላሂ እንደ ቤሪያ እስልምናን የምመኝለት ሰው የለም። ወላሂ ነው የምላችሁ እና አላህ ሂዳያን ይስጠው። ሌላ ምንም ብለው ነገር የለም። ኡስታዝ ይሄን ይመስላል ያለው ነገር እሱ ጋር ይሄ ነው እንግዲህ። እኛ ራሱ ቅድም ሆድ አስባሰን እኮ እንዴ ሆድ ብሶት እሱም እኛን ሆድ አስባሰን። ማሻአላህ ብቻ በጣም ደስ የሚል ነገር ነው። ይሄኛው ከታች ያለው ከጎንህ ያለው ምንድን ነው? አያወራም ነው ቤሪያ? ሆን ብሎ ነው መላጩ እሱ ነው ይባላል። አሁን የተዘጋጀው ሰዓት ፍሙ እሱ ነው እና በነገራችን ላይ ነፃነት በራሱ እምነት ነው እና ነፃ መሆን። ለማንኛውም ረያን ይመችህ። የሆነ አንድ ሳምንት አስለበለበኝ። ለማንኛውም አምላክ መልካም ነው። ለወሂድና ለኢብራሂም የሰጠውን መንገድ ደግሞ ለኔ አይነፍገኝ። ክሱ ከሆነ ሁለት አማራጭ ነው። እስልምና መልእክቱን ከሰማው ከነካካው ሁለት አማራጭ አለ ተብሏል። አንደኛው መስለም ነው፣ አንደኛው መጨለል ነው ይላሉ። እና የሆነ ሰዓት ላይ በአንድ ወቅት ትንሽ መስመር ለቀህ ነበር። አንተም እኮ ራሱ በቃ የሚያደርግህን ቤትን ተከፍታለህ ወይ ትላለህ። እና ከዛ በኋላ ሁላችንም በቃ አጥንት ምናምን ፈልጎ ነው ምናምን እያለን ጸጥ ነበር ምንል የነበረ እንጂ ያው እንትን በክፉ እንዳይነኩ ተናኩሉ ታገልኩኝ። እኔ ቤሪያ ከልቡ አይደለም ተነጥቆበት ነው፣ ራያን ተነጠቀበት። ስለዚህ ከዛ አንጻር ነው ተረዱት፣ ታገሱት እያልኩኝ ብዙ ሞከርኩኝ። ያው መጨረሻ ላይ ጮኸ።
ያ አጥንቱና ስጋውን ስታገኝ ደግሞ እንትን አልክ ማለት ነውና ከዛ አንፃር ነው። አብሽር እንግዲህ አላህ ሂዳዩን ይስጥህ። አላህን ሂዳዩ ፍቅር ጥሩ ነገር ነው የምንመኝልህ፣ ጀነት እንመኝልሃለን። እና ቤሪ በቃ ሰላም አለይኩም ጀመረ። ያው አለይኩም ሰላም። አንተ በጣም የምትገርም ሰው ነህ። ቀጥልሽ። እኔ ምንም የምገርም ሰው አይደለሁም። ያው ቤሪያ እንዴት ነህ? ያው አንተም ወደኛ እንድትነጥቅ ነው የምንጋብዝህ። ኦልሬዲ አንተም ቅድም ብለሃል። በእስልምና ያው ሰላም አለ፣ እረፍት አለ። ምንም ከማይረቡ ጭቅጭቆች ራሱ ታርፋለህ። ምንም ከማይገቡ አይምሮንም ከሚያደክሙ አምላክንም በትክክል እንዳታመልክ የሚያደርጉ እኔ አሁን አንዳንድ ዝም ብዬ ሳስበው አንዳንድ ትምህርቶች ራሱ አይገቡኝም። ለምን እንደተፈጠሩ ራሱ አይገቡኝም። ወዲ አራንቶ ብቻ ልትናቸው ልትሆና ብዙ ጊዜ ከነሱ ጋር ስትታገል እኔም በፊትም ስታገል ነበር። በየቀኑ ኤቭሪዴይ ቤት እየከፈት ማይረባ ነገር ስናወራ ነበርና አንተ ደግሞ የአንዱን የአምላክ ትምህርት ያለህን ቅናት አውቃለሁ፣ ጭንቀትን አውቃለሁ፣ ፍላጎትን አውቃለሁ። አንዱ አምላክ ለብ ብቻ እንዲመለክ ቅድምም በስሜት ተነክተህ ስታወራ የነበረው እንዴ ነው። ሁላችንም ዓላማ አለን፣ እንገባለን። እኔ ራሱ የአንድ አምላክን ስብከት ወደ ቲክቶክ ስመጣ የነበረኝ ቁርጠኝነት ጎል ስለነበረኝ ነው። አሁን እንደደከምኩ አይነት አይደለም፣ ግን ብቻ አንተ ላይ የማየው ነገር ላይክ ወደ እስልምና ይባስ የሚስብ ነው። እስልምና ውስጥ ሆነ አንተም ትላለህ አይደል እኔ ሙስሊም በሆነ ረግጣችኋለሁ ግን እጠጥላችኋለሁ ስትል ነበርና በቃ በድፍረት የሚሰብከው እስልምና ያንን ነው። ቅድም እንዳልከው በተለይ ሱረቱል ኢኽላስ ላይ 1/3 የቁርአን ተብሎ እንትን የሚባለው ማለት ነው። በመልእክቱ የአንድ አምላክን ስብከት ነው የሚያስተምረውና አንተም ውስጥ ያለው ፍላጎት ደግሞ ያ ነው። በቃ ከሽርክና ሰውን ከማምለክ ከማይረባ አምልኮት ከከንቱ አንድ ሰው አይምሮን ተጠቅሞ ሊረቆ ከሚችለው ያን ነው ለመመለስ እየጣርክ ያለው። ሰው ደግሞ አልሰማ ብለዋል ብቻ ነው ማለት ሰው እውነተኛ አምላክ ሰውን የማይተው ከሆነ እኛም ካረሳን ሰውን ካረሳ እውነተኛ አንዱ አምላክ አንተ የምታመልከው ሰውን ካረሳ ያለው ሃይማኖት እስልምና ብቻ ነው ሊሆን የሚችለው፣ ሌላ ምንም ሊሆን አይችልም። ምክንያቱም እስልምና ብቻ ነው በብቸኝነት በድፍረት አንገቱን ቀና አድርጎ ላኢላሃ ኢላላህ ያለ ነው ማለት ነው። እና እኔ በደስታ እኔ ለማልቀስ ዝግጁ ነኝ። አንተ ስትሰብክ እኔም ባይል ለማስዝ ዝግጁ ነኝ። ኢንሻአላህ ዱዓ አደርግልሃለሁ። አላህ ወደ እስልምና አላህ ያገራልን። ሱረቱ ራህማንን ቅድም ይብሮ ሲቀራል ነበር። እንደው ተፍሲሩን አይተህ ደግሞ በደንብ ወደ እስልምና ተጣያ ፍላጎቴ ነው። ቻዬ ነው የምልህ ቤሪያ። እኔ ከእስልምና ምንም ጉለት አይገኝም። ጉለቱ ደግሞ እኛው ላይ ነው ያለውና ብቻ አላህ ያግራልን። አላህ በዛብህ በርታለን። ዱዓ እናደርጋለን። ሁላችሁም ዱዓ አድርጉለት። አመሰግናለሁ። እዚህ ያለ አንድ ጥቅስ እንድታወጣልኝ ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 113 እና ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 199ን ለቤሪያ አንብብለት። ቤሪያ ጋብዣ ያለው ሁለቱን ጥቅስ ይህን ጥቅስ አንብበህ ከዛ በኋላ ያንተ ውሳኔ ማየት ፈልጋለሁ፣ መስማት ፈልጋለሁ። ኦልራይት ሱረቱል ኢምራን ቁጥር ስንት ኡስታዙና ነው? ቤሪያ ይሄንን ነው። ኦኬ አላሁ አክበር። አረ ኡስታዝ በአረብኛ ላንብበው መጀመሪያ። ለይሱ ሰዋ ሚን አህሊል ኪታቢ ኡመቱን ቃኢመቱን የትሉነ አያቲላሂ አናአ አለይሊ ወሁም የስጁዱን። ሱብሓነላህ። ምን አይነት አያ ነው ያመጣኸው ኡስታዝ? ሱብሓነላህ። የመጽሐፉ ሰዎች ሁሉ ይላል
እኩል አይደሉም አለ። ሁሉም የመጽሐፉ ሰዎች እኩል አይደሉም። ከመጽሐፉ ሰዎች ቀጥ ያሉ በሌሊት ሰዓቶች እነሱ የሚሰግዱ ሆነው የአላህን አንቀጾች የሚያነቡ ህዝቦች አሉ ይላል። ሱብሃንአላህ። እዚህ ውስጥ አታገኘው ቤሪያ ራሱ አታገኘው። ቤሪያ እየሰማኝ ነው? ሚውትን አንሳ። ቤሪያ የለም ማለት ነው። ቤሪያ አለ? ሚቲንግ ማውራት ከብዶታለሽ። ሁለተኛው ጥቅስ የትኛው ነው ኡስታዝ? 199 እዛው ላይ። እሺ እቺን ስክሪንሾት ላድርጋትና በኋላ ላስቀምጣት። ቆይ እሺ 199 አዎ ኢንሻአላህ ይሄ ሁለተኛው ስቴፕ ነው የሚመጣው። እንደ ረያን ለመሆን የሚሄድበት እንትን ሁለተኛ ስቴፕ ነው። የመጀመሪያው ስቴፕ ያየ ነው። አሁን ዛሬዋ ዕለት ዛሬ የማየው ነገር የሚብሰከሰከው ነገር የሚያብሰከስከው ነገር ይችል ለማግኘት ነው። ወኢነ ሚን አህሊል ኪታቢ ለመን ዩእሚኑ ቢላሂ ወማ ኡንዚለ ኢለይኩም ወማ ኡንዚለ ኢለይሂም ኻሺዒነ ሊላህ ላ የሽተሩነ ቢአያቲላሂ ተመነን ቀሊላ ኡላኢከ ለሁም አጅሩሁም ዒንደ ረቢሂም ኢነላሀ ሰሪዑል ሒሳብ። በጣም ይገርም ነው ወላሂ። ከመጽሐፍቱም ባለቤቶች ለአላህ ፈሪዎች በአላህም አንቀጾች ጥቂትን ዋጋ የማይለውጡ ሲሆኑ በአላህና በዚያ ወደ እናንተ በተወረደው በዚያም ወደ እነሱ በተወረደውም የሚያምኑ ሰዎች አሉ። እነዚያ ለእነርሱ በጌታቸው ዘንድ ምንዳ አላቸው። አላህ ምርመራው ፈጣን ነው ይላል። ማሻአላህ ዋው በጣም የሚገርም ነው። ማሻአላህ አሁን እንደዛ ነው። ጥቂት ዋጋ የማይለውጡ ጥቂት ዋጋ የሚለውጡ መጽሐፍን በእጆቻቸው ካላህ ግን ሳይሆን ግን ካላህ ነው የሚሉ ሰዎች አሉ። ይቅርታ አብሽር ልጄ እያሳለ ነው። ችግር የለውም። እንትን የሚሉ ሰዎች ናቸው። ጥቂት ዋጋን የሚለውጡ ማለት ያው ካላህ ዘንድ ሳይሆን ግን ካላህ ነው የሚሉ ናቸው። ሱረቱል በቀራ ምዕራፍ ቁጥር 79 ላይ እንደነ ቤሪያ አይነቱ ሰዎች ደግሞ የአምላክን ቃል ያልበረዙ የአምላክን ቃል የመበረዙ ውስጥ ሲስተም ውስጥ የሌሉበት ሰዎች ናቸው። ጥቂት ዋጋን የማይለውጡ ነው የሚለው። እንግዲህ እንቅልፍ አይተኛም ከዚህ በኋላ ቤሪያ የሚተኛ አይመስለኝም። አሁንም ጤና የለውም። ይሄን መልእክት የሚሰማ ሰው የሚያክለፈልፈው እኮ ሰዎች ወደው አይደለም። አሁን ሳይሪዝ ዘእስክንድርያ ራሱ አሁን ከስር ብዙ ነገሮችን ነው ሲል የነበረውና ኢንሻአላህ ችግር የለውም ብትልም አንድ ቀን ይሰማቸዋል። አሰላሙ አለይኩም አቶ ሀቢቢ እንዴት ነህ? እንዴት ነህ ኡስታዝ? ሰላም ነው? ሰላም ነው ወይ? ተፋሰው ሁሉ ሰላም አለ አልሐምዱሊላህ። ማን ነው? ማሻአላህ ተጠፋፋናል። ያ ተደዋወልን። እንዴት ነው? የሆነ ቪዲዮ ቀን አይቼ ምናምን አሟነች ነው። አዎ ዱዓ ነው ዱዓ ማድረግ ነው። ኢንሻአላህ ዱዓ አድርግልን። አብሽር አላሽር መርሐባ። እሺ አንዲት ልጅ በውስጥ አሁን ጽፋልኝ ነበርና መግባት አልችልም፣ ሳውዲ ነው ያለሁት፣ ቤተሰቦቼን እፈራለሁኝና እኔ ክርስቲያን ነኝ እና ሙስሊም መሆን ፈልጌ ነበር ትላለች። ግን እናትና አባት ቢያስኑብኝ ምን ማድረግ ነው ያለብኝ? ይሄ ነገር ግራ አጋባኝ። እነሱም አይቀበሉኝ፣ በስተርጅና እንዲያዝኑ ብዬ ፈራሁ። እስኪ በትንሹ ምከሩኝ ብላ ጽፋለች። እንዳልገባ እፈራለሁኝ፣ ከታችን ያዳምጣለሁ ብላለች። እስኪ ትንሽ ልበላትና ትቀጥላላችሁ። ባረከላሁ ፊኩም። እሺ መስለም ፈልጋችሁ ነገር ግን ቤተሰቦቻችሁን ፈርታችሁ ከመስለም ወደ ኋላ ያላችሁ ልጆች አዳምጡን።
አንደኛ እናንተ የአላህ ስብሐነሁ ወተዓላ ሐቅ ናችሁ፣ የእርሱ ፍጥረታቶች ናችሁ። የፈጠረባቸው ዓላማ አለ። አላህ በቁርአን ላይ ሲናገር ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን ይላል። ሰዎችን እኔ በብቸኝነት እንዲገዙ እንጂ ለሌላ ዓላማ ለፈጠርኳቸውም ይላል። ስለዚህ እርሱ ለፈጠረባችሁ ዓላማ መኖር ነው ያለባችሁ። የፈጣሪ ፍላጎትና የፍጥረታት ፍላጎት ቢጋጭባችሁ ያለምንም ጥርጥር የፈጣሪ ፍላጎት ነው። ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ላ ጣዓተ ሊመኽሉቅን ፊ ማዕሲየቲል ኻሊቅ አሉ። ፈጣሪን በመመጽ ላይ ፍጥረታትን መታዘዝ አይቻልም ብለው ተናግረዋል። ስለዚህ እዚህ ዓለም የመጣችሁት የፈጣሪያቸውን ትእዛዝ ለመጠበቅ እንጂ የፍጥረታቶችን ፍላጎት ለመጠበቅ አይደለም። ስለዚህ እንትን ብሎ የፈጣሪያቸውን ትእዛዝ ኑሩ። አላህን ተገዝታችሁ በእርሱ አምናችሁ እንድትሞቱ ነው የተፈጠራችሁት። ወላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል አላህ። አደራ ሙስሊሞች ናችሁ እንጂ እንዳትሞቱ እያለ ይናገራል። ስለዚህ እቺ ዓለም የምትኖሩባት ጥቂት ጊዜ ነች፣ ብዙ አይደለችም። ይችን ጊዜ ደግሞ ለጌታችሁ ትእዛዝ ያድሯችሁባት ኑሩ እንጂ የአንድ የእናቴን ፍላጎት የአባቴን ወንድሜን ያጎቴን እጠብቃለሁ ስትሉ ጊዜ የፈጣሪያችሁን ትእዛዝ ሳትጠብቁ ትሄዳላችሁ። በቀጣይ ዓለም ክስረት ነው የሚጠብቃቸው እንደዚያ ከሆነ እና አትፍሩ። ሌላው ነገር ምንድነው? ለቤተሰብ ማሳወቅ ግዴታ አይደለም። ስትሰልሙ ጊዜ በእናንተና በአላህ መካከል ምክር ብቻ የሚቀር እንጂ የግዴታ ለቤተሰብ ሰልመናል እኮ ብላችሁ ማሳወቅ አይጠበቅባቸውም። እምነታችሁን በእናንተና በአላህ መካከል ብቻ አድርጋችሁ እስከ ሕይወታችሁ ፍጻሜ መቀጠል ትችላላችሁ። ነገር ግን ቤተሰብ አንድ ቀን ሊያውቅ ይችላል እኮ ካላችሁ ቢያውቁ የዛኔ መጽናት አለባችሁ። ብትጸኑ በእምነታችሁ ላይ ጀነት ነው ምንላችሁ። አላህ በቁርአን ላይ ተናግሯል። ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። ለቱብለውነ ፊ አምዋሊኩም ወአንፉሲኩም ወለተስመዑነ ሚነ ለዚነ ኡቱል ኪታበ ሚን ቀብሊኩም ወሚነ ለዚነ አሽረኩ አዘን ከሲራ ወኢን ተስቢሩ ወተተቁ ፈኢነ ዛሊከ ሚን ዐዝሚል ኡሙር ይላል። በእምነታችሁ ምክንያት እንደምትፈተኑ አላህ ሱብሓነሁ ወተዓላ ከነዚያ ከመጽሐፉ ባለቤቶች አዛ የሚያደርጓቸውን የሚሰብሯቸውን ቃላቶችንም ትሰማላችሁ። ወኢን ተስቢሩ አለ መጨረሻ ላይ ብትታገሱና ብትጸኑ ግን በእምነታችሁ ላይ ተፈተናችሁ በዚያ ላይ ምንም ሳይበግራችሁ ብትጸኑ ወተተቁ እኔንም ብትፈሩ ፈኢነ ዛሊከ ሚን ዐዝሚል ኡሙር ይህ ከቁርጠኛነት ባለቤት ከተባሉ ነቢያቶች የሚያደርጋቸው ነው ብሎ ተናግሯል። ነገ የውመል ቂያማ ከኢብራሂም ከነብዩ ሰለላሁ ዐለይሂ ወሰለም ከዒሳ ከሙሳ ጋር ከኑህ ጋር ትሆናላችሁ ተብላችኋል። ነቢያችን ሰለላሁ ዐለይሂ ወሰለም አስተምሮት በጀመሩበት ጊዜ የመካ ከሃዲያኖች እርሳቸውን ተስፋ ለማስቆረጥ ምዕመኑን ከታች ለመግደል ወሰኑ። የመጀመሪያ ሊገላት የወሰኗትም ሱመያ ነበረች። በዚህ ጊዜ እያሰቃያቸው እያለ ወደ አባቶቻችሁ የጣዖት አምልኮ ተመለሱ፣ ከእስልምና ውጡ እያሉ ያዛ እያደረጓቸው ነብዩ ሰለላሁ ዐለይሂ ወሰለም ባጠገባቸው ያልፉ ነበር። የዛኔ የበስራት ቃልን ይሰጧቸው ነበር። ሰብረን የአለ ያሲር ፈኢን መውዒደኩሙል ጀና ይሏቸው ነበር። እናንተ የያሲር ቤተሰቦች ሆይ በመስለማችሁ ምክንያት እየተገፋችሁ እየተበደላችሁ ያላችሁ የያሲር ቤተሰብ ታገሱ፣ ጽኑ፣ በእምነታችሁ ላይ ወደ ኋላ እንዳትሉ፣ ቀጠሯችሁም ጀነት ነች ይሏቸው ነበር። ይህ ነብዩ ሰለላሁ ዐለይሂ ወሰለም ብስራት ለዚያ ለያሲር ቤተሰብ ብቻ አይደለም፣ እስከ የውመል ቂያማ ድረስ ለሚመጡ ሰለምቴ ልጆች በመስለማቸው ምክንያት ግፍና መከራ ለሚደርስባቸው ሁሉ የተሰጠ ብስራት ነው። እናንተ ከጸናችሁ በእምነታችሁ ላይ ከቤተሰብ ከጓደኛ ከስራ ባልደረባ ለሚደርስባችሁ ግፍና መገለል የዛኔ ብትጸኑ እናንተ የውመል ቂያማ ጀነትን ትወርሳላችሁ በአላህ ፍቃድ። ያንን ታሳቢነት አድርጋችሁ እንትን በሉ፣ ወደ ኢስላም ኑ፣ ቀጣዩ ዓለሙን አሳምሩ፣ ጀነታችሁን አገኙ። ይቀጥሉላችሁ ሌሎች። ባረከላሁ ፊኩም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ ጀዛከላህ ኡስታዝ። እሺ ቤሪያ እየጠየቀህ ነበር ኡስታዝ ወሂድ የሆነ ጥቅስ አንብቦልህ ወይስ አልሰማህም? ወይስ አስተያየት መስጠት አለክ? ምን አለኝ ኢብሮ ወይድ በሁለት በኩል የተሳለ ሰው ስለሆነ
በዛም በዚህም ያርዳሃልና ናብልህ ሲፈልግ ጠይቆ ሲፈልግ ነግሮ ያስተካክልሃል። አልሰማውም። ሶሪ ኦኬ እሺ አንዴ ላንብብልህ። አይ ቢራ እሺ ምን አነበበልህ መሰለህ? ሁለት ጥቅሶችን ያነበበልህ። ኦኬ ስክሪንሾት አድርጌያቸዋለሁ አይደለ? ኔትወርክ እያዘኝ ነው። የመጀመሪያው ሱረቱል ኢምራን ቁጥር 113 ላይ ነው ያነበበልህና እንዲህ ይላል አላህ ለይሱ ሰዋ አለ እኩል አይደሉም ማለት ሚን አህሊል ኪታቢ ኡመቱን ቃኢመቱን የትሉነ አያቲላሂ አና አለይሊ ወሁም የስጁዱን ይላል። እነዛ የመጽሐፍቱ ሰዎች አሉ አለ የመጽሐፍቱ ሰዎች እኩል አይደሉም ማለት በቃ ከመጽሐፍቱ ሰዎች ቀጥ ብለው ማለት ነው በሌሊትም ሰዓቶች እነሱ የሚሰግዱ ሆነው የአላህን አንቀጾች የሚያነቡ ህዝቦች አሉ ይላል። እና እዚህ ላይ ነበረ መጀመሪያ ጥያቄ የጠየቀህና ኡስታዝ ካለህ ጠይቀው ድጋሚ። የመጀመሪያው ጥቅስ ላይ ቤሪያን አየዋለሁ ነው ያልኩት እኔ እና ራስን እዚህ ውስጥ አታገኝም ወይ የመጽሐፍ ሰዎች እኩል አይደሉም ብሎ ከዛ በኋላ ስላንተ ነው የሚያወራው። ከዛ ቀጣዩ ደግሞ ሁለተኛው ስቴፕ ላይ ስደርስ የሚያወራው ጥቅስ አለ። እሱንም ይኸው ለማለት ፈልጌ ነው። ቤሪ ሰምተሃል? ኦፕስ ወረደ። በቃ ኔትወርክ ማስቸግሮት ሊሆን ይችላል እያስቸገረኝ ነው እያለ ነበር። ኢንሻአላህ በቃ ስትመጣ ሌላ ጊዜ በደንብ እናያለን ማለት ነው። እስከዛ እንቀጥል። ሰዎች እያስገባን እናውራ አይደል ኡስታዝ? 1900 ሰዎች አሉ። እኔ ማውራት አልችልም። ካዶሽ መጥቷል። ኧረ ነገረችኝ ማለት ትናንት ኧረ ነግራኛለች። ካዶሽ እኔ ነግራኛለች ሰምቻለሁ። ካዶሽ የት ሄድክ? ኧረ ተመለስ። ሪፖርት ለራሳችን ተቸግረናል። ተመለስ። በቃ አውርዱት። እንትን ሪፖርት ማን ወልተቆ ኡስታዝ ሰው የለም መሰለኝ አለሁ። ኡስታዝ ልፍት ፈለከኝ ኡስታዝ እንትን በለኝ ቀባኝ ቢያንስ ላግዝ مرحبا هاي ተቆርሳው ሄደ። ጥያቄ ያላችሁ ክርስቲያኖች ካላችሁ መግባት ትችላላችሁ። ኦኬ ገባ። ሌሪያ መጥቷል ድጋሚ። ቤሪያ ተመለስ። ኔት እያስቸገረ ነው። ኢብሮ አለው እንዴ? አለ ግን ኔትወርክ እያስቸገረኝ ይመስለኛል። የሆነ ክፍል ስታነብልኝ ሰምቻለሁ። የመጽሐፉ ባለቤቶች ሁሉ እኩል አይደሉም አይነት ነገርና በነገራችን ላይ የብሮዬ ወይድም እዚህ አለ ወንድሜም ራይነር አለ። እኔ የአምላክን ብቸኝነት ከማረጋገጥና የመልእክተኞችን መልእክተኝነት በማረጋገጥ መንገድ ውስጥ ኢስላም የተደበቀ ነገር አለው ብዬ አላምንም። ግልጽ ነው። ሊታመን የሚገባውን ነገር ሊነገር የሚገባውን ነገር ያስቀምጣል እና ስለዚህ
በልቤ የምቀበለው ነገር አለ። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ይላል መጽሐፍ ቅዱስና የልብ ጽድቅ መቀበል የአፍ ድህነት እንደሆነ ማረጋገጥ የአፍ ድህነት ላይ ዛሬ የመገነጣጠል ቀን ነው እና እንደዛ ኢብሮ እኔ በልቤ እንደዛ ነኝ። እሺ በልቤ እንደዛ ነኝ እና ጥያቄ የሚሆንብኝም ነገር የለም። ጥያቄውን በራሱ ጭንቅላቴ ይመልሰዋል። እንደዛ ነው ኢብሮ። ኡስታዝ መልስን ሰማ። ማሻአላህ ካለ ቀጣዩን ጥቅስ ብሰጠው ጥሩ ነው። ኡስታዙ እሱ እየተመቸው አይደለም እና አካውንቱ እንትን ማለት በቃ እኮ አሁን እኮ የቀረው ምንም ነገር አይደለም። በልብ ያመኛለው አለ። የቀረው ልቡን ማን ነው በአፉ መመስከር ነው። ያው እኔ ግን ታዛዥ ነኝ። ጥቅሱን ለማንበብ ሱረቱል ኢምራን ምዕራፍ 3 ቁጥር 199 ላይ ወኢን ሚን አህሊል ኪታብ አለ። እንግዲህ ከመጽሐፍቱ ባለቤቶች ለአላህ ፈሪዎች በአላህም አንቀጾች ጥቂትን ዋጋ የማይለውጡ ሲሆኑ በአላህና በዚያ ወደ አንተ በተወረደው ማለትም በቁርአን ማለት ነው በዚያም ወደ እነሱ በተወረደውም ከነዚህ ቀደምት መጽሐፍቶች የሚያምኑ ሰዎች አሉ አለ። እነዚያ ለእነርሱ በጌታቸው ዘንድ ምንዳ አላቸው አለ። አላህ ዘንድ አላህ ምርመራው ፈጣን ነው ይላል። እንግዲህ ቤሪያ አላህ ሱብሓነሁ ወተዓላ እንግዲህ ምላስህን ያግራለህ። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ ምን ብለዋል? መን ቃለ ላ ኢላሃ ኢለላህ ኻሊሰን ሚን ቀልቢሂ ደኸለል ጀና። እንግዲህ ከአላህ በቀር በእውነት የሚመለክ አምላክ የለም። ከዛም በኋላ ያው መልእክተኛውንም መቀበል እሳቸውም የአላህ መልእክተኛ ናቸው ብሎም የተቀበለ እሱ ጀነት ይገባል ብለዋል። እና እንግዲህ ልብህ አምኗል። አንተ እንዳልከው ነው እንግዲህ ለአንተ ማስረዳት እንዴት ለአንተ ማስረዳት ሲጀመር አይቻልም። እና አላህ ያግራልህ። እኔ ምንም የምለው ነገር የለም። አላህ ልብህን ያግራልህ። እና የሚለው ነገር ካለ ኡስታዙ ነው መቀጠል ይችላል። እንግዲህ ሁሱም የሚመክረው ነገር ካለ ኢንሻአላህ እጅጋ አንድ ነገር ልጨምርና 70% ነብይነት የሚባል ነገር ባይኖርም ለኔ የነብዩ መሐመድ ቃል 80% ትክክል ነው እና የአምላክን ብቸኝነት መስክረዋል። ትክክል ነው። ፈጣሪ እንደናንተ ያለ ነፃነትን ይስጠኝ፣ እንደ ወይድ ያለ ነፃነትን፣ እንደ ኢብራሂም ያለ ድፍረትን ይስጠኝ። ያኔ ደግሞ ምን ሆኖ ነው በግልጽ የማይመሰክረው የሚባልበትን ቀን ይመጣል እና እጠብቀዋለሁ። አንድ ነጥብ አለች፣ እሷን እሻገራለሁ እና ጥንቃቄ ጥሩ ነው። ይወሮ አውቆስ ማተከል ነው። ጥሩ ነው። ጥንቃቄ ጥሩ ነው። በትክክል ያው ብቻ እንዳይመሽ ነው እንጂ ያለ ነገሩ አይመሽም ኢንሻአላህ። ምክንያቱም አላህ በሱ መንገድ ላይ የሚታገል አይጥለውም፣ መቼም አይጥለም ኢንሻአላህ። በነገራችን ላይ ብሮ እኔ አልመሸብኝም። እሺ በልቤ ብርሃን አለ። ስለ ብርሃኑ መጮህ ነው የሚቀረኝ እና ስለ ብርሃኑ የምጮህበትን ቀን ደግሞ ፈጣሪ ይሰጠኛል።
ትረዱኛላችሁ ብዬ አስባለሁ። በልቤ ብርሃን አለ። ነቢዩ መሐመድ የአንድ አምላክ መልእክትን ያረጋገጡ ነቢይ ናቸው። እንዴት ብዬ ልናገር? አንድ አምላክ ብቸኛው አምላክ ነው ብለው ያረጋገጡ ናቸው እና እኔ በልቤ ብርሃን አለ። እንደዛ ነው። ይምሩ አለ። ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማዓ እንዴት ናችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ደህና ነህ? አለ አልሐምዱሊላህ። ሁሉ ሰላም አልሐምዱሊላህ። ቀጥል እስቲ ተወሰነ። አይ አሁን ገና ስለገባው ኢንሻአላህ ላዳምጥና ሀሳቦች ካሉ ይሰጣለሁ። ቀጥል ኢንሻአላህ። ኢንሻአላህ እንትን እኔ ምንም አይደለም። በቃ እኔ እኮ ኦልሬዲ ያለቀ ነገር ስለሆነ ምንም የሚባል ነገር የለም። እኔ ብቻ አላህ ምላስህን ያግራልህና የምትልበትን ቀን አላህ ያምጣው። አብሽር አብሽር አብሽር። እና ምናልባት ወይ ኡስታዝ ወሂድ ወይ ሁሱ የምትሉን ነገር ቢኖር በጣም ደስ ይለኝ ነበረ። ተወሰነ ነገር እኔ የምለው ነገር አጭር ነው ማለት ብዙ አይመቸኝም ለማውራት። ኡስታዝ ሁሱ ሁልጊዜ በቀን መግባት አለበት እንደ ድሮ። ባይመቸው እንኳን አካውንቱ ተቀምጦ ሌሎቻችን እናግዘዋለን። ኢብራሂም አለ፣ ኢምራን አለ፣ እንትና አለ፣ አብዱልከሪም አለ፣ አቡበከር አለ፣ ሳላ አለ። ሁላችንም አካውንቱ ተቀምጦ ማለት በጣም ደብሮናል የምር ለመናገር ማለት ነው። እኔ አብዛኛውን ነገር የሸፈነልን እኛ ቢዚ በሆንበት ሰዓት እሱ ነው። አሁን ደግሞ እሱ ቢዚ በሆነበት ሰዓት ላይ ደግሞ እኛ ደግሞ ከጎኑ ልንገባናል። አካውንቱ መኖር አለበት እንዲሁ ዝም ብሎ ማለት ነው። እኔ የምለው እንደዛ ነው። ኡስታዝ ከቻልክ አካውንት ሁሉ ጊዜ ይቀመጥ፣ ሌሎቻችን እናግዛለን በተቻለና ማለት ነው። ይሄንን ነው የምለው። ምን ይመስላል ብሮ? ኧረ አዎ በትክክል እንዴ፣ ሰው መቀነስ የለበትም። ሰው እንደዚህ ነው መሆን ያለበት። ቤቱ የለመደውም እንደዚህ ነው። ብዙ መልሶች የሚያስፈልጋቸው ጥያቄዎች አሉ እኛ የምንልክበት እና እነዛ መልሶች ሜዳ ላይ መቅረት የለባቸውም። አንደኛ፣ ሁለተኛ እንዴ የሁሱ ቤት ሲጀመር ቤታችን ነው እና ቤተ በደጃ ታስወጣን፣ ህዝቡን ደጃ ተሰድረው። በነገራችን ለሚያስለው ልጄ ነው፣ እኔ አይደለም ማስለው፣ ልጄ ነው የሚያስለው ማለት ነው እንጂ እኔ አይደለሁም። ኢንሻአላህ ያው ልጆች ያው ሳል ምናምን ነገር ያማቸዋል። እንትኑ አየሩ በጣም ቀዝቃዛ ነው እኛ ጋርና ትንሽ እንደዛ ስለሆነ ከዛ አንፃር ነውና እኔ አይደለሁም። ምንም ችግር ሽሮፕ እየወሰደ ነው። አብሽሩ፣ አትጨናነቁ። ለዛ ነው ማውራት ማልችለው። ቀጥል አይብሮ። አላህ ኸይር ያርግልህ ኡስታዝ፣ አንተንም አላህ ኸይር ያርግህ። አቀደም አስደንግጠን ነበር አንተም ራስህ ኡስታዝ። እና እንግዲህ በጣም ይገርማል። እስልምና ሁሉ ጊዜ ፊጥራ ያለ ማለት ፊጥራ ማለት የተፈጥሯዊ እምነት የሚባል አለ በሰዎች አእምሮ ላይ በቃ ቀልባቸው አላህ ያስቀመጠልን ነገር አለና ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ እኮ የተናገሩት ነገር ይሄን ነው። ማ ሚን መውሉድን ኢላ ዩለዱ ዐለል ፊጥራ፣ ማንም ሲወለድ በፊጥራ ላይ እንጂ አይወለድም አሉና ይሄ የፊጥራ ሃይማኖት የአንድ አምላክ አስተሳሰብ ልቡ ላይ የገባ ሰው ሳይሰልም አይቀርም። ቁርአንን ያነበበ ሰው ሳይሰልም አይቀርም። ልቡ ይሸነፋል አንድ ቀን። ተሸብሮም ቢሆን ተጨንቆም ምንም ሆኖ ቢሆን አንድ ቀን ደግሞ ነፃ ይወጣል በአላህ ፍቃድ ኢንሻአላህ። እና ለዛ ነው እኛ የምንለው ቁርአንን አንብቡ። ቁርአንን ለመጣላት ቢሆንም ብታነቡት መጨረሻ መሸነፋችሁ ማይቀር ነው። እና አንዳንድ አፖሎጂስት ነን ባዮች ቁርአንን በአግባቡ ስለማያነቡ ብቻ ሳይሆን ዝም ብለው ወፍ በረር የሆነ ነገሮችን ሰዎች ያሉትን በመያዝ ስለሚሉ እንጂ የነቢያችን ሰለላሁ ዐለይሂ ወሰለም ስነ ምግባርና የሰሃቦች ሁኔታ ብቻ በቂ ነበረ እስልምናን ለመቀበል ማለት ነው። ስነ ምግባራቸው በቂ ነበረ ቁርአንን ከማንበብ ባሻገር። ቁርአንን ደግሞ ያነበበ ሰው ቢስሚላህ እውነት ኢንተሌክቹዋል የሆነ ማይንድ ያለው
አእምሮ ያለው የአእምሮ ባለቤት የሆነ ሰው ካለ እስልምናን ለመቀበል ምንም አይነት ጊዜ አይወስድበትም። ያው ምንድነው ትንሽ ኢጎ ወይ ደግሞ ምናልባት ከራስ ጋር የመጣላት ለስንት ዓመት ሙሉ ያካበትከውን እምነት በአንድ ጊዜ መናድ የመክበድ ጉዳይ እንጂ እምነቱ ልባቸው ሳይኖር ቀርቶ አይደለም። እና አላህ ሂዳያን ይስጣችሁ። እንደዚህ አይነት ሁኔታ ላይ ያላችሁ ሰዎች ለቤሪያም አላህ ቀጥተኛውን ጎዳና ይምራ። ኦቢ ራሱ ኦቢ ሰላም ብያለሁ። እንዴት ነህ? እሱም አንድ አምላክን እንጂ የማይከተል ሰው ነው። እንዴት ነህ እብሮ? ሰላም ነው? ደህና ነህ? አልሐምዱሊላህ። ያ ሁሉ የስላሴ አማኞች እያሉ ቆይ ከኛ አናት ላይ ለምንድን ነው የማትወርዱት? እናንተና አላህ እኛና እናንተ ላይ አንድ ያስቀመጠው ነገር አለ። ሱረቱል ኢምራን ላይ ሲናገር ቁል ያ አህለል ኪታብ አለ፣ እናንተ የመጻፍቱ ሰዎች ሆይ አለ ተዓለው ኢላ ከሊመቲን ሰዋኢን በይነና ወበይነኩም ይላል። በእኛና በእናንተ መካከል አንድ ወደሆነች ቃል ኑ ይላል። እሷም አላ ነዕቡደ ኢለላህ ከአላህ በቀር ሌላን ላናመልክ፣ ወላ ኑሽሪከ ቢሂ ሸይአ በሱም ላይ አንድንም ላናጋራ፣ ወላ የተኺዘ በዕዱና በዕደን አርባበን ሚን ዱኒላህ ከፊላችን ከፊሎቻችንን ጌቶች አድርገን ላንይዝ። ፈኢን ተወለው እንግዲህ እምቢ ካሉ ፈቁሉ ሽሀዱ ቢአና ሙስሊሙን እኛ ከሙስሊሞች መሆናችንን መስክሩ ይላል። በጣም የሚገርመው ነገር ይህንን ተናግሮ አላህ ስብሐነሁ ወተዓላ ስለ አይሁዶችን የሚወቅስበት ነገር አለና አይሁዶችን ምን እያለ ነው የሚወቅሳቸው? እናንተ የመጽሐፍቱ እንግዲህ እነዚህ የመጽሐፍቱ ሰዎች ኢብራሂም ይሁዲ ነው ወይ ክርስቲያን ነው ምናምን ትላላችሁ ይላል። እንዴ ወማ ኡንዚለት ተውራቱ ኢላ ሚን ባዕዲሂ አፈላ ተዓቂሉን ይላል። እንዴ ተውራት የተባለው መጽሐፍ እኮ ራሱ ከኢብራሂም በኋላ ነው የወረደው፣ አታስተውሉም ምን ይላል። ተግባባል። ለዛ ነው ወረድ አለና ምን አለ? ማካነ ኢብራሂሙ የሁድየን ኢብራሂም አይሁዳዊም አልነበረም፣ ወላ ነስራንየን ክርስቲያንም አልነበረም። ለምን አይሁዳዊ ነበር እንዳንል በዘር የመጣ ነው። አይሁድ የሚለው እምነት ራሱ ሙሳ አለይሂ ሰላም ዘንድ ድረስ ሄዱ። ከዛ በኋላ ዒሳ ሲመጣ አንቀበልም በማለት እኛ የሁዲዎች ነን በማለት አዲስ ፈጠራን ፈጠሩ ማለት ነው፣ ዒሳን ሳይቀበሉ። ከዛ ደግሞ ወላ ነስራንየን አለ፣ ክርስቲያንም አልነበረም። ምክንያቱም ክርስቲያን ካለ ደግሞ አንድ አካል ክርስቲያን ነው የምትለው ከኢየሱስ በኋላ ነው። ኢየሱስ ራሱ አያውቀውም ይህንን እምነት። ታዲያ ምን ነበር ኢብራሂም ሲላላ ወላኪን ካነ ሐኒፈን ሙስሊማ ወደ ቀጥተኛው መንገድ የተዘነበለ ሙስሊም ነበረ በማለት ነው የተናገረው። ሙስሊም ሆኖም ደግሞ ወማ ካነ ሚነል ሙሽሪኪን ከአጋሪዎችም አልነበረም በማለት አላህ ነገረን ማለት ነው። እና በጣም ይገርመኛል ይሄንን ነገር አላህ ሲናገር። ለዛ ነው እኛም እናንተ ላይ የምናተኩረው፣ ምክንያቱም ቅርብ ናችሁ ለእስልምና። እናንተ በጣም በጣም የቀረባችሁ ናችሁ። ምንም የቀራችሁ ነገር የለም። ያለው በእኛና በእናንተ መካከል ያለው የኢየሱስ ጉዳይ ነው። ኢየሱስ ተሰቅሏል፣ ተገሏል የሚለው ጉዳይ ነው እኛና እናንተ መሃል ያለው። ይሄ ደግሞ አላህ በቁርአን ላይ ያረጋገጠው ነው። ምክንያቱም ምንም አይነት ታሪካዊ ማስረጃ የለውም። ወንጌሎችን ብለን እንዳንል ወንጌሎች የህይወት ታሪክ ናቸው። ማቴዎስ ወንጌል ምዕራፍ 1 ቁጥር 1 ላይ ምንድን ነው ያለው? የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ ነው። አምላክ ደግሞ የትውልድ መጽሐፍን ለነቢያት አላወረደም። አምላክ ያወረደው ቁርአን ላይ አላህ ሲነግረን ወአተይናሁል ኢንጂል ለዒሳም አለይሂ ሰላም ወንጌልን ሰጠነው ነው ያለው። ወንጌልን ሰጠውት እያለ ሲናገር በተመሳሳይ በማርቆስ ወንጌል ምዕራፍ 1 ቁጥር 14 ላይ በወንጌልም እመኑ እያለ ወደ ገሊላ መጣ ይላል። እና በምኩራቦች ውስጥ ይሰብካቸው የነበሩ የአምላክን ወንጌሎች ነው እኛ የምንለው። እነዛ ወንጌሎች የሉም። ያሉት ምንድናቸው? የትውልድ መጽሐፍ ታሪኮች። ሉቃስ ወንጌል ምዕራፍ 1 ቁጥር 1 ምንድነው እያለ የሚናገረው ብለን ስንል የከበርክ ቴዎፍሎስ ሆይ፣ ስለ ቴዎፍሎስ ነው የሚያወራው። የግል ደብዳቤ ነው። እኛ የግል ደብዳቤ ምን ያደርግልናል? አላህ ያወረደው የግል ደብዳቤ አይደለም። ሰዎች እርስ በርስ ሰላም የተባባሉበትን አይደለም። አላህ ያወረደው ለዒሳ አለይሂ ሰላም ግልጠተ መለኮትን ነው።
ድነትን ነው ህይወትን ነበር ያወረደው። ተግባባን እንጂ እርስ በርስ ሰዎች ሰላም የተባባሉበትን የግል ህይወታቸውን አይደለም። የከበርክ ቴዎፍሎስ ሆይ ከመጀመሪያ በዓይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን እነማ የለም በዓይን ያየ አይደለም የዓይን ምስክርም አልነበረም። በእኛ ዘንድ ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ አለ። ምንድን ያዘጋጁ ታሪክ እንዴ? እኔ ምን አገባኝ ስለ ታሪክ? ታሪክ አይኑር አይደለም እውነተኛ ይሁን ትክክለኛ ይሁን አይሁን ለማወቅ ራሱ ምን ያስፈልጋል? ኤቪደንስ ያስፈልጋል። ቼን ኦፍ ናሬሽን ይፈልጋል። ለዛ ነው እኮ አላህ ቁርአን ላይ ሲናገር ሱረቱል አኒሳ ላይ እንዴ በቃ ወቀውልህም ኢና ቀተልና አልመሲሐ ዒሳ ብን መርየም ረሱለላህ ያለ እኛ የአላህን መልእክተኛ ዒሳን የመርየም ልጅ የሆነውን ገደልን በማለታቸው ረገምናቸው አለ። ወማ ቀተሉሁ አልገደሉትም፣ ወማ ሰለቡሁ አልሰቀሉትም፣ ወላኪን ሹቢሀ ለሁም ግን የሰቀሉ መሰላቸው እነሱ። ወኢነ ለዚነ እኽተለፉ ፊህ ለፊ ሸክ ሚንህ አለ እነሱ ኢየሱስን በመግደል ላይ በመስቀል ላይ ገለናል ሰቅለናል በማለታቸው በጥርጣሬ ውስጥ ናቸው ይላል። ጥርጣሬ ነው። ማለሁም ቢሂ ሚን ዒልም ምንም አይነት እውቀት የላቸውም ከምን ውጪ ኢላ ኢትባዕ ظን አለ ጥርጣሬን ከመከተል ውጪ ይላል። ሱብሃንአላህ። ከዛ ሲዘጋው ወማ ቀተሉሁ የቂነን በእርግጥም አልገደሉትም አለ። በእርግጥም አልገደሉትም። እና ካልገደሉ ካልሰቀሉት የት ሄደ ከተባለ በረፈዐሁ ላሁ ኢለይሂ ወካነ ላሁ ዐዚዘን ሐኪማ ይላል። አላህ ወደ ራሱ አነሳው አሸናፊና ጥበበኛ ስለሆነ ማለት ነው። ምክንያቱም አላህ ዒሳ ዓለይሂ ሰላም ባይብል ላይ እንኳን ሄዳችሁ ብታዩት ኢየሱስ በተናገረበት ዘመን ላይ ምን እያለ በሚናገርበት ሁኔታ ታያላችሁ። ከናንተ መሃል ልጁ እንጀራን ጠይቆ ድንጋይ የሚሰጠው አለን እያለ ይጠይቃል አይደል እንዴ? ከናንተ መሃል እባብ ማን ነው አሳ ጠይቆ እባብ የሚሰጠው አለን ይላል። ታዲያ ኢየሱስ ያንን ሁሉ ሲለምን አባቴ ቢቻልህ ይህች ጽዋ ከኔ ተለፍ እያለ ይጠይቅ ነበር። እኔ ወላሂ እንደውም ይሄ አይደለም የሚገርመኝ፣ በጣም የሚገርመኝ ነገር ስለ ጽናት ስናወራ አንድ በጣም የሚገርመኝ ነገር አለ። አንድ ጊዜ ንጉስ ሚውት አርግሽ ይቅርታ ታወራለህ፣ ጊዜ ከፈለክ ታወራለህ። አንድ በጣም የሚገርመኝ ነገር አለ። ታስታውሱ እንደሆነ የአብርሃም ልጅ የሆነው ኢስሐቅ እንግዲህ በባይብሉ መሰረት አባቱ ሊያርደው ሲል የአምላክ ጉዳይ ስለሆነ ብቻ ምንም አይነት ሽሽት አላረገም። ምክንያቱም ዓላማውን ያቅ ነበር። በቃ አልሻሸም። ምንም አይነት ሽሽት አላረገም። በቃ አንድ ሽሽት የለም። በቃ ለአምላኩ ታዛዥ ነበር። እሺ ብሎ ምን ሆነ? ለመታረድ ዝግጁ ሆነ። በዛም ምክንያት አምላክ ምን አረገለት? በሱ ቦታ በግን ለወጠለት። በተመሳሳይ ዮፍታሔን ተመልከቱት። የዮፍታሔ ታሪክ ላይ መሳፍንት ላይ ያለ ታሪክ ነው። የታሪክ ለመንፈስ ቅዱስ ቃልን ገባ፣ ተሳለ። ይህን ጦርነት ማሸነፍ ከሆነ ይህንን ጉዳይ ማሸነፍ ከሆነ ፊት ለፊት ያገኘሁትን ላንተ ሰዋለሁ አለ። ያለችውን አንዲት ልጁን አገኘ ፊት ለፊት። ከዛ ምን አረጋት? ለሱ ሰዋት ማለት ነው። ማለት ሊሰዋ በቃ እንዲያርግ ያለው ሲላት አባቴ አታስብ አለችው። አፍህን ከፍታልና በእግዚአብሔር ፊት አድርግ አለችው። እግዚአብሔር ያለ ልብ አድርጉ። እምነቷን ተመልከቱ ነው የምላችሁ። ምክንያቱም ለአምላክ በቃ ለአምላክ ከሆነ እንደዚህ ነው የሚሆነው። ዓላማ ካለው ተመልሳ መጣች። ምን ሆነች? አለቀ ጉዳዩ። በቃ ተሰዋች ማለት ነው። ኢየሱስ ግን ዓላማው አልነበረም እኮ ነው የምላችሁ። ወላሂ ዓላማው አልነበረም እኮ ነው የምላችሁ። ዓላማው ቢሆን እምነቱ እሱ ነብይ ነው ከነዚህ ይበልጥ ነበር እኮ ነው የምላችሁ። ከዮፍታሔ ልጅ ይበልጥ ነበረ። ኢየሱስ ግን ምንድን ነበረ ሲያደርግ የነበረው? ሽሽት ነበረ። አንዳንዴ ይሰወርባቸው ነበረ ላለመሰቀል። አንዳንዴ ምን ያደርግ ነበረ እንዴ? ላበላብ እስከሚሆን ይጸልይ ነበር። እና አምላኩ አሳልፎ ሰጠ እያላችሁን ነው? ይሆናል እንደዛ ነው? ሊሆን አይችልም። ወላሂ ሊሆን አይችልም። ምክንያቱም ከናንተ ድንጋይን እንጀራን ለምነው ድንጋይ የሚሰጠው አለን? የለም። ኢየሱስ ይህንን አስተምሮ ድጋሚ ይህንን ኢየሱስ ራሱ አምላኩ አላደረገለትም ማለት በጣም የሚገርም ነገር ነው። ሊሆን የማይችል ነገር ነው። ለዛ ነው አላህ ቁርአን ላይ ስንሄድ ብዙ ነገሮች እኮ አሉ። ተመልከቱ። በዚህ ጉዳይ ላይ ከፊሉ አልተሰቀለም የሚሉ ነበር ጥንታዊ ክርስቲያኖች።
ከፊሉ ደግሞ በጣም ብዙ ነገሮች አሉ። በኢየሱስ ጉዳይ ላይ በስቅለት ጭቅጭቅ ነው ያለው። በቃ ለዛ ነው አላህ ጥርጣሬ ውስጥ ናቸው ያለው። በቃ ጥርጣሬ ውስጥ ናቸው። ማለሁም ቢሂ ሚን ዒልም ማለት እውቀት የላቸውም በሱ ጉዳይ ላይ ኢላ ኢትባዕ ዘን ጥርጣሬን ከመከተል ውጭ ባይሆን በቃ አላህ አረጋገጠው። ምን አለ? ወማ ቀተሉሁ የቂና በቃ በእርግጥም አልገደሉትም። በቃ አልገደሉትም። የአላህ መልእክተኛ አልተገደለም። ባይሆን ወደፊት ይመጣል ኢንሻአላህ። እና ለዛ ነው ልልህ ፈልጌ ነው ኦብዬ አረዘምኩት። ወንድሞች የምትጨምሩት ነገር ካለ ቀጥሉ ኢንሻአላህ። ረህመቱላህ አይጀዛከላህ ብሎ በጣም ወሳኝ ትምህርት ነው። ያው ሪከርድ ያጋችሁ ካላችሁ ፕሊስ በደንብ አሰራጩት። ይብሩ የተናገረው ነገር አሁኑ በደንብ ሰው መስማት ያለበት መናገር መሰበክ ያለበት ስለሆነ ኢንሻአላህ። ይብሩ ያው አሪዮስ አይ ቲንክ ዛሬ ገና መሰለኝ የምንገናኘው። ትክክለኛ ስም ማን ነበር ሐቢቢ? ረሳሁት። ቤሪያ ጥያቄ ነበር። ቆይ አንድ ጊዜ ንጉስ። አዎ አይ ቤሪያ አላህ ሂዳያ ይስጥ። ያው ዱዓ እናደርግልሃለን ኢንሻአላህ። በቻልከው ማንበብ ነው። ማንበብ እውቀት የሁሉ ነገር ቁልፍ ነውና በቻልከው እውነትን ለመፈለግ ሞክር። አላህ እውነትን ይስጥ። ዱዓ እናደርግልሃለን። ያው ጥያቄዎች ካሉ ሁል ጊዜ ቤታችን ላንተ ክፍት ነው። በርታ ኢብሮ። ሰዓት ስላለን ለምን ፕሮግራም አንይዝም እዚሁ? ሁሱ ይችላል ብዬ አስባለሁ እና ሁሱን እንጠይቀውና ሁሱ እንዴት ነው ፕሮግራም ብንይዝ ትችላለህ? ጊዜ አለ? ተወሰነ ሰዓት መሀል ብቻ ድምፅ ካሰማኩ ችግር የለውም። መሀል ብቻ ድምፅ የምፈልግ እንዳይዘጋ ማለት ነው። ወንድሙ ሰው አለ? ሰላም አለይኩም። ወአለይኩም ሰላም ወረሕመቱላህ። እንዴት ነሽ? ይምሩ ደህና ነህ? እንዴት ነህ? ሰላም ነው الله الحمد لله. شفت بعد الفيديوهات انك تدخل في بثوث المسيحيين العرب وترد عليهم ما شاء الله عليك. لا يا شيخ هم المسلمون. لا شفت بعض المسيحيين. لا في بيت المسلمين دخلوا النصارى وخرجوا وبعدما خرجوا دخلت وكلمتهم. هذا ما ايوه لا البثوث هذه هي بثوث مسلمين طبعا، والمسيحيين يدخلون معهم ويطرحون بعض الأسئلة ويتناقشون معهم صح؟ صح ما شاء الله ترد عليهم. وأنا شفت بعض الفيديوهات طبعا. الله يزيدك وواصل هذه الأشياء واستمر. بارك الله فيك وجزاك الله خيرا. የሆነ ፕሮግራም ያስፈልጋችሁ መሰለኝ ይዛችሁ እንትን ማለት ትችላላችሁ እንትን ማለት ትችላላችሁ መቀጠል ትችላላችሁ ኢንሻአላህ። አየውስ ጀዛከላህ። እንደዛ ከሆነ ይብሮ ያው ሙስሊሞች በመልስ አንታማም። ስለዚህ የተለመደችውን ፕሮግራም አስቀጥላት ይብሮ። ይቻላል ይምሩ ይቻላል። የተለመደች ፕሮግራማችን ምንድናት? ጀማዓ ጠይቁ በደብል ስታንዳርድ እንመልሳለን ነው። እስልምናችንን በደንብ አድርገን ከመለስን በኋላ መጽሐፋቸውን ደግሞ እናስተምራቸዋለን። በዚህ መንገድ እንቀጥላለን። ንጉስ አይ ቲንክ ጥያቄ አለኝ ነው። ስለዚህ ከዚህ በኋላ ሞዴሬተሮች ክርስቲያኖች ካሉ በየተራ ያደርጋቸው አስገቧቸው እና እናስተናግዳቸዋለን። ንጉስ መጀመር ይችላል። አይ እኔ ላስጀምረውና ኢንሻአላህ ይብሮ ትቀጥላለህ ኢንሻአላህ። እሺ ሰላም ብያለሁ። እኔ ኢምሮዬ እኔ በጣም ከዙር ጀምሮ ነው የነበርኩትና አንተ ቀጥልና ኢንሻአላህ አንዳንድ መሀል ላይ ገባለሁ ነው። እሺ አለው። አይ ግን ያው ጥለኸኝ እንዳትሄዳደራ ስልክ ግዴታ ነው። ትንሽ ታገዝሻለህ። የትም አይ ኢንሻአላህ ኡስታዝና ያው እረፍት አይ ቲንክ ፋሚሊ ጋር ስለሆነ ብዙ የማይመቸውም ኡስታዝና ከተመቸ መሀል ላይ ኢንሻአላህ ብትዘይረ ምናምን ደስ ይለናል። እሺ ንጉስ ሰላም ብያለሁ። ሰላም ብያለሁ። ይብሮ አንተ ሰላም አላመንተ ቢወጣ አዎ ከየት ቤተ እምነት ነህ? አለ እግዚአብሔር ይመስገን። ከየት ቤተ እምነት ነህ? ነው ያለኝ እኔ ያ ቢሆንም ቤተ እምነትህን የጠየቅኩ ከማን ጋር እንደምናወራ ለማወቅ ማለት ነው። ኦርቶዶክስ ነኝ። እሺ ጥያቄህን ማቅረብ ትችላለህ። በቁርአን ለመጠየቅ ነው ፈልጌ የአጋንንቶች ምዕራፍ የዘረፋ ምዕራፍ ምናምን የሚለው ለምንድን ነው? የአይጦች ምዕራፍ ምናምን የሚለውን ጥያቄ እሱ ነው።
ግን መጀመሪያ እስቲ ታሳይናለህ እንደዛ የሚል የአይጦች ምዕራፍ የሚል እኔ ዛሬ ግን አሰማ መጽሐፍ ቅዱስ ላይ ከሆነ መጽሐፈ ዶሮ መጽሐፈ ጫጩት ምናምን አለ በክርስትና። መጽሐፈ አይጥ ያልከው የት ነው ያለው? በክርስትና ነው ወይስ በእስልምና ነው? የአይጥ መጽሐፍ ቁርአን አራሳይ ካለ መጽሐፈ ዶሮ እንዴ ልክፈትልህ አለ ላሳይክ መጽሐፈ ዶሮ። እሺ ኢብሮ ከፍተሃል ቪዲዮ? ኧረ ቆይ እሺ ችግር የለውም አታስብ አለ ኢብሮ በቃ ወጥቶልኛል አግኝቼዋለሁ። ኢንሻአላህ ያ አተልኩኝ ትልቁ ላይ ነው ኢብሮ መጽሐፈ ዶሮ አለ የተጻፈው በሐዋርያት ነው። መጽሐፈ ዶሮ የዶሮ መጽሐፍ የተጻፈው በሐዋርያት ነው። መጽሐፉን የደረሱት ቅዱሳን ሐዋርያት ናቸው። መጽሐፈ ዶሮ የዶሮ መጽሐፍ ማን ነው የተናገረው? መጽሐፉን አሳየኛ። መጽሐፍ አሳየኛ። አንተ የዘረፋ ምዕራፍ የአይጦች ምዕራፍ ምናምን የሚል የአህዮች ምዕራፍ የሚል መጽሐፉን አሳየኝ። ቆይ ረጋ በል በሽሽቅ አታድርገው። እንደኛ ጋር እንደዚያ አይሄድም። እንደዚያ የምገባ እኮ ማርሽ እንቀይራለን። ገይራ መጽሐፍን ከፍተን የምናስተምር። ስለዚህ ረጋ በልና አሁን ጥያቄያችን ምንድነው? መጽሐፈ አይጥ ቁርአን ላይ አለ ብለሃል። ስለዚህ አሳየን። ከዛ በኋላ ላይ ደግሞ የጣዖት አምላኪያን መጽሐፍ ቅዱስ ላይ እንዳለ መጽሐፈ ዲድስቅልያ መጽሐፈ ድሽቅልያ ምናምን እንዳለ አሳይካለሁ በክርስትና። አሁን ይሄን መልስልኝ። የት ነው ያለው መጽሐፈ ዶሮ? መጽሐፈ አይጥ የት ነው ያለው ቁርአን ላይ? ንጉስ ማስረጃ የአጋንንቶች ምዕራፍ እንዳለ የለም ቁርአን ላይ አለ። ትክክል እሱ አለ ተቀብያለሁ። ግን መጽሐፈ አይጥ አለ ብለሃል። የት ነው ያለው? የዘረፎች ምዕራፍስ የዘረፋ ምዕራፍስ የዘረፋ አይ መጀመሪያ አይጡ ነው ተናገርከው። አይጡ ነው ታጀለ ዘረፋ የሚለው ትርጉም ነው። አማርኛ ትርጉም አለ እንደዚያ። ዘረፋ ማለት ምርኮ ማለት መማረክ ማለት ነው። አሁን አይጡ ላይ መጀመሪያ አይጡ ነው። ጥያቄያችን አይጡ ላይ ነው። እኛ ነው ጥያቄያችን አይጡ ላይ ነው። ሲማርክ ነበር እንዴ? እሱን አስረዳ። እግዚአብሔር ሲማርክ ነበር እናስረዳለን። ችግር የለም። ቁርአንም እናስረዳሃለን። ምርኮ ምን እንደሆነ እናስረዳሃለን። ግን መጀመሪያ ቁርአን ላይ እኛ አይጥ ነው የፈለግነው አሉ። አይጥ ነው የፈለግነው እኛ የእናንተ የዝሆኖች የዘረፎች የአይጦች የዶሮች ምናምን እናንተ ነው እንጂ የእኛ መጽሐፍ የዶሮ መጽሐፍ ስታሳይ እንጂ አንተ ምትለው ሚውት አድርገውና እኔ ላወራሻ እንዴ ከይቅርታ ጋር ማርሽ ቀይራለሁ። ሀቢቢ ማርሽ ቀይራለሁ እንዳይደብር። ከዚህ በኋላ በክርስትናውም መጽሐፍ ሊከፍት ስለሆነ ማለት ኢብራሂም አንብብ። ለምን ወረድክ? ና ተመለስ። አዎ እስልምናን መልሰዋለን። ና ሲያስነብበኝ ይምሩ ምን ይላል? መጽሐፈ ግጽው ምን ማለት ነው? መጽሐፈ አብጥሊስ፣ መጽሐፈ ትእዛዝ፣ መጽሐፈ ቀለሚንጦስ፣ መጽሐፈ ድድስቅልያ። ያሰላም መጽሐፈ ምን አስቴርም አለች። አስቴርም አለች። እና ይሄ መጽሐፍ ቅዱስ ነው። እና መጽሐፈ ዶሮ ደግሞ እናሰማ። ያ መጽሐፈ ዶሮ አንዴ ደገም። መጽሐፈ ዶሮ የዶሮ መጽሐፍ የተጻፈው በሐዋርያት ነው። በቃ ስለዚህ የአስቴር አወቀ መጽሐፍ ይዘህ የመጽሐፈ ዶሮ መጽሐፍ ይዘህ እስልምና ለማለት እንዳትሞክር። አንደኛ አሁን ወደ ቁርአኑ እንመለስ። ወደ ቁርአኑ ስንመለስ ሱረቱል ጂን አለና ምንድን ነው የሚለው? መጀመሪያ ሱረቱል ጂን ሲባል ምንድን ነው እያወራ ያለው የሚለውን ማወቅ አለብን። እንዳውም ሊቃውንቶች ወይም ደግሞ ሰሃቦች ጊዜ የሚሉ ነበር ሱረቱል ለቲ ተዝከሩ ፊሃ አልጂን ወይም ተዝከሩ ፊሃ አልበቀራ ይሉ ነበር። ምሳሌ ሱረቱል በቀራን የላሟ ታሪክ የሚነገርበት ምዕራፍ ይሉት ነበረ። አላሁ ሱብሓነሁ ወተዓላ ቁርአን ላይ ስያሜዎች ሲያስቀምጥ ዝም ብሎ አይደለም ያስቀምጠው። ሱረቱል በቀራ ብሎ አላህ ያስቀምጠው የላም ምዕራፍ ለምንድን ነው ያለው ስንል ታሪክ ወሳኝ ታሪክ አለ። እርሱ ምንድነው? የእስራኤል ህዝቦች ለሙሳ ጥያቄ እየጠይቁታል። ለአምላካችን እንሰዋ ብለው ሙሳን ሲያስቸግሩት እንደነበር እንመለከታለን። ስለዚህ አምላካችን አላህ ሱብሓነሁ ወተዓላ ያንን ወሳኝ ታሪክ በዛ ምዕራፍ ሰየመው። በጣም ወሳኝ ታሪክ ነው። እስራኤላውያን እንዴት የተከበረውን ሙሳን ሲያስቸግሩት እንደነበር ገለጸልን። ምሳሌ ሱረቱ አሊ ኢምራን የማርያም ቤተሰቦች ምዕራፍ ማለት ወይም ደግሞ የኢምራን ቤተሰቦች ኢምራን ማለት የማርያም አባት ነው። ስለሱ ታሪክ የሚናገር ነው። ስለዚህ የኢሳ አለይሂ ሰላም ታሪክ ወሳኝ ታሪክ ስለሆነ ሱራውን ምዕራፉን
በኢምራን ሰየመው ማለት ሱረቱ ኒሳ የሴቶች ምዕራፍ ለምን ተባለ ስንል ስለ ሴቶች ስለሚያወራ ስለ ሴቶች ስለሚያስተምር ምዕራፉ ራሱ የሴቶች ምዕራፍ ተባለ ማለት ነው። እያንዳንዱ የሚመለከት ቁርአን ላይ ዝም ብሎ አይደለም ስያሜው የመጣው። ስለዚህ ትርጉሙ ምንድን ነው ካለ ስለ ነሱ ታሪክ ምን ልጁ ስለማያውቅ ነው መጽሐፍ ብታወጣ ደግሞ ፈራ ብሎ ወጣ ብታወራለህ። ቆይ እስኪ አንዴ ኢብራሂም ምን ተፈጠረ? ተረበሹ ባንዴ መርፌው ሰራ እንዴ? ረጋ በል ውስጥ እንዴ ባለ ምንድን ነው እንደዚህ መጮህ? ለምን ነው ተረበሸው? ቆይ እስኪ አንዴ ሁለት ሰው ምንድን ነው ራስን የወረደ ድጋሚ ታስበኛለህ። ራስ አውርድ ደግሞ ወረድ ትላለህ። እሺ ማን ነው የሚያወራ? የትኛችሁ ብነት ነው? እኔ ነኝ። እሺ ረጋ በል እያወራሁ ነው። ያኛው መጽሐፍ አስቴርን ከጂኒ ምዕራፍ ጋር እኩል ልታደርገው ወይስ መጽሐፍ ግጹን? መጽሐፍ ግጹ ማለት ምን እንደሆነ እንኳን ታውቃለህ? ቆይ እሺ ረጋ በል ባለህ እንዴ ስሜታት ሀቢቢ ረጋ በል እስቲ። ረጋ አልኩኝ። አሁን ይኸውልህ የዶክተር ዘበነ ነገር ተወውና ማለት ነው። ቆይ እሺ አንዴ ረጋ በል እስቲ እናንጨርስና ከዛ አልጠየኩም። እኔ ስለ ቁርአን አልጠየኩም። እንደዛ ከሆነ ታችሁንና ቁርአን ላይ መልሰህ ስጨርስ ትገባለህ። እሺ አውርዱት በቃ ታችሁና ስጨርስ ስለ ቁርአን ለምን ትነግረኛለህ? እዚህ የሚያዳምጥ ሰው አለ። ለእነሱ መስረዳት አለን። በቃ እንደዚህ እንልካለን። ታች ድጋሚ ትገባለች። አውዜ ላንተ ምን አይነት መርፌው ሰርቶ ነው እንደዚህ የሚረበሹ? በአላህ እስቲ ረጋ በሉ። መጽሐፈ ዶሮ አሳይተናል። መጽሐፈ ግጽ፣ መጽሐፈ አስቴር፣ መጽሐፈ ዲድስቅልያ አሳይተናል ከመጽሐፍ ቅዱስ። ስለዚህ አትረበሹ። እኛ ብሽሽቅም አይደለም መረበሽም የለባችሁም። ጥያቄ የጠየቅናችሁ መልሱ። መጽሐፈ ዶሮ ከፍተን አሰምተናችኋል። እሺ ወደ ቁርአኑ ስንመለስ ስለዚህ አላሁ ሱብሓነሁ ወተዓላ አንድን ሱራ ሲሰይመው ታሪኩን ስለ ምዕራፉ ታሪክ የተናገረ ምሳሌ ሱረቱ ነምል የሚል አለ። የጉንዳን ምዕራፍ አለ። ይሄን ያዙና ጉንዳን ይላል ምናምን ይላሉ። ለምን የጉንዳን ምዕራፍ ተባለ ስንል ሱለይማን አለይሂ ሰላም ታላቁ ንጉስ ሱለይማን አለይሂ ሰላም መንገድ ላይ እየሄደ ሊገላቸው ሲል ለህትመነኩም ሱለይማን ወጁኑዱ በተናገረች ጉንዳና። ስለዚህ ሱለይማን አለይሂ ሰላም ተአምር እንዳለው እሷን እንደሰማት አላህ ሱብሓነሁ ወተዓላ ታሪኩን አስቀመጠልን። አያችሁ አይደል? ስለዚህ አንድ ሱራ ሲሰየም ዝም ብሎ አይደለም የሚሰየመው። ሲቀጥል ትርጉሙ ምንድነው ካለን አሱረቱ ለቲ ይዝከሩ ፊሃ ከዛ ወከዛ ነው። ስለዚህ ታሪክ የሚያወራ ምዕራፍ ማለት ነው እንጂ ሊትራሊ ስለ ዝሆን አፈጣጠር እየተናገረው ማለት አይደለም። በተአምር እንደዛ ተያይዶ አይጣለ እንደዛ የሚልም የለም። አክቹአሊ ጨርሰናል። ኢብሮ ጨምርበትና ከዛ ወደ ክርስትና እንመለስ። እሺ ኢብሮ ኔትወርክ አስወርዶታል መሰለኝ። ድምጽ ይሰማል? ጀማ ወቅቲ ይሰማል? ድምጽ ይሰማል? እሺ አይ ቲንክ ኢብሮ ኔትወርክ አስቸግሮታል። እሺ ያ ጀማዓተል ኸይር አሁን ክርስቲያኖች ካሉ በየተራ አስገቧቸው። እሺ ክርስቲያኖች እባካችሁ መረበሽ የለባችሁም። በአላህ ቢላህ አለይኩም እናንተን የባብሸቅ ምናምን የለብን ዓላማ የለንም። ያው ግን መጽሐፋችሁን ያሳየናችሁ መጽሐፈ ዶሮ ያናዳል አውቃለሁ። መጽሐፈ ዶሮ ሲባል ሰምታችሁም አታውቅም። መጽሐፈ አስቴር ሲባል ደንግጣችኋል እናውቃለን። መጽሐፈ አብጡሊስ፣ መጽሐፈ ግጽው ሲባል ያስነግጣል። ቢሆን መጽሐፉን አውጣው። አሁን አንተ የምታወራው ነገር ማለት ነው ኢምራን እያወራ ያለውን ማለት ነው። እዛ ቤት ገብተህ ከነጋዲ ቤት ገብተህ ተጠልዘህ ስትወጣ እዚህ ቤትን ከፍተህ ትንጫጫ እንደገና መልሰህ ማለት ነው። መጽሐፈ ዶሮ የሚለውን አውጣው። መጽሐፈ ዶሮ የሚለውን አውጣው። እንደዚህ የምትረበሽ ከሆነ አውርድ ነው። መጽሐፈ ዶሮ የሚለውን አውጣው። ከፍቼዋለሁ እኮ ለምን ረጋ አትልም? በአላህ ተከፍቶልሃል እኮ ለምን ትረበሻለህ? እስቲ አዳምጥ። መረበሽ የጋኔን ነው። አንተ ጋኔን አለብህ። እንደዚህ የሚያረበሽ ጋኔን ያለብህ ምንድን ነው? ለምን ረጋ አትልም? አያስወራም እኮ ያው መጽሐፉን ከፍቼዋለሁ። መጽሐፉ ተከፍቶ ለምን አናወራም? እንደ ትልቅ ሰው መጽሐፉን አትናደ። መጽሐፉን ያለ መጽሐፍ እዚህ ጋር መጽሐፈ ግጽው መጽሐፍ አስቴር የሚለው መጽሐፉ ነው። አይ እየተረብክ ያወራው መጽሐፈ ግጽው ማለት ነው። መጽሐፈ ግጽው ማለት ነው። ከፍቼዋለሁ እኛ አልጠየቅንም። ትርጉም ምንድን ነው ብለናል። ትርጉም ጠይቀናል። እኛ ማለት ነው ግጽው ማለት ነው። የምንቋቋን መጀመሪያውን ግጽው ማለት ነው። ግጽው ማለት የምንቋቋን ረጋ በልና እሺ ታስረዳለህ። እናዳምጥ። አንዴ ረጋ በል መጀመሪያ ጆሮህን ተጠቀም። ውስጥ አንዴ አፍህን ብቻ ሳይሆን ጆሮህን ተጠቀም። አሁን አንተ አፍህን ብቻ ተጠቀምክ ያለው፣ ስለዚህ ጆሮህን ተጠቀም ፕሊዝ። እሺ ወገና አሁን ረጋ በል። ከየት ቤት እየሰማሁ ነው እኮ። ስለዚህ ማለት ነው የምትችል ከሆነ ማለት ነው መጀመሪያ መጽሐፍ እንድታወጣልኝ ነው የምፈልገው። እሺ ወይ ከየት ቤት መጽሐፍ ግጹ መጽሐፍ ዲድስቅልያ ምናምን የሚለውን ተውና መጽሐፍ ዶሮ የሚለውን አውጣው። ሁሱ ካለ በቃ አውርደው። እንደዚህ የምትረብሽ ከሆነ እናውርድሃለን ፕሊዝ። ከየት ቤተ እምነት ነህ? መልስ። ለምን ረጋ አትልም? መጀመሪያ ከዚህ ከየት ቤተ እምነት ነህ? ያ አውርድሃለሁ። የረበሽ ከሆነ ጋኔን ገመት ትችላለህ።
ኖ ሳይሆን ተናገራ፣ በአፍህ ተናገራ። ምን እንትን ይልሃል? በቃ እንደዚህ የምረብሽ ክርስቲያን አንፈልግም። እኛ ስገቡ እንድትናደሩ አልፈልግም። እንደዚህ እየጮኋችሁ ከሆነ መጀመሪያ ጋኔናችሁን አስወጥታችሁ ተመለሱ እኛ ጋር እንጂ እንደዚህ እየጮህ አይሆንም። ኢብሮ ክርስትና አልሄድበትና ድጋሚ ካለ ይገባል። ቀጥል። እኔ እኮ በጣም የሚገርመኝ ነገር ያጀማ ምን አይነት እንደው ደህና ጥያቄ ሰው ፍሬያማ የሆነ ጥያቄ አይጠይቅም? ላላህ ብላችሁ እንደው እንዴ አንድ መጽሐፍ እኮ ምዕራፉ ስም የሚሰጠው እኮ ውስጡ ያለውን ኮንተንት ኮር የሆነ ኮንተንት ይዞ ነው እኮ ምዕራፍ የሚሰጠው ማለት የምዕራፍ ስም የሚሰጠው ምንድን ነው? እነዚህ የሰፈር ውስጥ እንትኖች ወላሂ በጣም ነው የሚገርመኝ። አሁን እዚህ አንደኛ ዜና እያለ የዜና መጽሐፍ ብለን ዜና በዘናዝና ምናምን እንበል እንዴ? ምን ሆናችሁ ነው ጋይስ? ስለ ዜና አንደኛ ዜና፣ ሁለተኛ ዜና፣ አንደኛ ነገስት፣ ሁለተኛ ነገስት፣ አንደኛ ምናምን፣ ሁለተኛ ምናምን እንዴ? ምን ሆናችሁ ነው? ጠቅላላ የሰው ስም አይደል እንዴ እንዳለ የሞላው? እንደዚህ አይነት ነገር እኮ ይህ ተራ የብሽሽቅ አካሄድ እኮ ነው ወላሂ። ይምሩ ምን አይነቶቹ ናቸው ወላሂ። የሆነ ካሜራ ይታያል እንዴ? አይታይም። ይምሩ ነገ አይታይም። አይ በቃ ቀጥል። በኋላ እንትን ነው ቀጥል። አይ የሆነ ደህና ነገር እኮ ሰው ይዞ ቢመጣና ለመወያየት ቢገባ እንደው እኔም እማራለሁ አንተም ትማራለህ። ይህን ደብዳቤ ይዞ እንትን ይህ እንዴ እርስ በርስ ጃኬቴን አምጣልኝ ምናምን ተባብለው የተነጋገሩበትን መጽሐፍ ይዘ እኛ ፊት ቆመ ለማውራት ትፈልጋለህ እንዴ? ወላሂ በጣም የሚያሳዝኑ ፍጥረቶች ናቸውና ምንም እኔ ምንም አልልም በዚህ ላይ። ይምሩ ደህና ጥያቄ ያለው ሰው እናስገባና እንቀጥል። ወላሂ እሺ ኢብሮ ከተመቸ ሚኪ ማራኪ አውራ። ሚኪ ሙስሊም ነው በነገራችን ነው። ሰለምቴ ወንድማችን ሰለምቴ ነኝ እኔ ሰለምቴ ነኝ። እሺ በቃ ሌላ ክርስቲያኖችን እናውራሽ አንድ ጊዜ። ኦርቶዶክስ መጥቷል ሀቢቢ። ኦርቶዶክስ የትናንት ነው አይደል? አዎ እኔ ቤት መጥቶ ነበር ቀደም። ሴት እኮ እህቱ ነች። አገናኘኝና አወራን እኮ እህቱንም አወራናት። እሺ ኦርቶዶክስ ተፈቅድልኛል አላት ይብሩ። አዎ ላውራው። አይ ሀቢቢ እሺ ድምጼ አሁን ይሰማል? ድምጼ ከተሰማ ጻፉልኝ። ተቆርጦ ነበር አይደል ማለት ላይ። አይ እሺ ኦርቶዶክስ አለ? አይ አልገባም። በቃ በቀጣይ ክርስቲያን አስገቡ ኢንሻአላህ። አፎን ኢብራሂም እዚህ ጋር አንድ ነገር ላስቀምጥልህ። ቤሪያ እንትን መጽሐፍ ቅዱስ ውስጥ እኮ የእግዚአብሔር የጦርነት መጽሐፍ አለ፣ የዘረፋ ምዕራፍ አለ መጽሐፍ ቅዱስ ውስጥ። ለምሳሌ ዕብራውያን መጽሐፍ ምዕራፍ 7 ላይ አብርሃም ከዘረፈው ያካፍለው ዘንድ ብሎ ያስቀምጣል። ዘሁልቁ መጽሐፍ ምዕራፍ 21 ቁጥር 14 ላይ በእግዚአብሔር የጦርነት መጽሐፍ እንዲህ ተጽፏል ይላል። ስለዚህ የእግዚአብሔር የጦርነት መጽሐፍ ወይንም የዘረፋ ምዕራፍ ይባላል። ይሄንን እንዴት ነው የሚያዩት? ኢብራሂም ይሄንን እንዴት አያችሁት? እኔም እኮ ግራ ይገባኛል አጵሎስዬ። እኔ የምልህ አሁን እኔም ላነሳው ነበር ይህንንና አሁን ሲጀመር ዘሁልቁ ማለት የቆጠራ ምዕራፍ ነው። እንግዲህ ስለ ቆጠራ አይደለ የሚያወራው? ሁልቁ ማለት እኮ ስለ መቁጠር ነው አይደለ? ባለሳሳት እንደዛ መሰለኝ።
ውስጥ ገብተን ደግሞ ሁልቁ ማለት ቁጥር ማለት ነው ወይም መቁጠር ማለት ነው። ስለዚህ ለምሳሌ እዛ ውስጥ ከታች ማስቀምጥላችሁ ደሁልቁ 21:14 ላይ ስለዚህ በእግዚአብሔር የጦርነት መጽሐፍ እንዲህ ተባለ ዋሄ በሱፍ የአሮንም ሸለቆች እያለ ዘሁልቁ 21:14 ላይ ያስቀምጣል። አሁን የገቡት ሰዎች ኦርቶዶክሶች ከሆኑ ኦርቶዶክስ ደግሞ ሙሉ መጽሐፍ ቅዱስን እንቀበላለን ብላ ነው የምታምነው። ስለዚህ ሙሉ መጽሐፍ ቅዱስን የሚቀበሉ ከሆነ ሙሴ ታሪክ የወሰደበት የእግዚአብሔር የጦርነት መጽሐፍ እንዲህ ተጽፏል ብሎ የተናገረበት የእግዚአብሔር የጦርነት መጽሐፍ የት ነው ያለው? ያ የእግዚአብሔር የጦርነት መጽሐፍ ምንድን ነው የሚናገረው? ዘሁልቁ 21:14 ላይ ያለው ተብሎ ተጀምሯል በለኝ። እሺ አዎ፣ እኛም እኮ እንደዚህ አይነት መጽሐፎች በጣም ብዙ ናቸው ብለን ነው ጥያቄ የምናነሳውና እንግዲህ አላህ ይሁናችሁ። እንግዲህ ይሄ ልጅ የሰለመለት አላህ ነው የሚሆናችሁ። እንግዲህ እና ምንድነው መሰለ የዘረፋ መጽሐፍ ዘረፋ ምናምን የሚለው ቅድም እንዳልከው ነው ኢምሩዬ። እንዳውም አስታውሰ ከሆነ ባለፈው ራሱ አሳይተን ነበር አይደለ? እስቲ አውጣለን እስቲ እግዚአብሔር ያዘረፈበትን ቦታ እነ ኢያሱን ምናምን። ማን የተቋረጠው? ቅኝት አድርጌ እያወራሁ ነው። አይ ቁጥሩን ካስታወስኩ ነገር ሴቭ አደረኩት ፋይል እሺ የገባችሁ ክርስቲያኖች ጠብቁሽ፣ ኢንሻአላህ እናወራችኋለን። አንዴ ጭም ጨርስና እናወራችኋለን። አብሎስ በጣም ገራኝ ዝርፊያ ስንት ላይ መሰለ ያለው? ኦሪት ዘኍልቍ ምዕራፍ 31 ከቁጥር 25 ጀምሮ እስከ 32 አለ። ብዝበዛ ብሎ አስቀምጦታል። ዝርፊያ ቁጥር 25 ላይ እግዚአብሔር ብሮ ካቋረጥኩ ይቅርታ ካቋረጥኩና ዕብራውያን 7:4 ላይ ይብሮ አብርሃምን ቀጥታ እግዚአብሔር እንዲዘርፍ እንደላከው ዕብራውያን 7:4 ላይ ጸሐፊው ይናገራል። አብርሃም ከዘረፈው ይላል። ዕብራውያን 7:4 የአባቶች አለቃ አብርሃም ከዘረፈው የሚሻውን አስራት የሰጠው ይህ ሰው እንዴት ትልቅ እንደነበረ እስኪ ተመልከቱ ይላል። አስራት ያወጣው ራሱ ከዘረፈው ነው ብሎ ነው ዕብራውያን ጸሐፊ ያስቀምጠው። ስለዚህ የዘረፋ ታሪክ ወይንም የመዝረፍ ምዕራፍ ብሎ ያስቀምጠዋልና ይሄን እንዴት ነው የዕብራውያን ጸሐፊ ያስቀመጠው? የብሉይም ታሪክ ደግሞ የዘረፋ ወይንም የብዝበዛ መጽሐፍ ብሎ ያስቀመጠው። ኢብራሂም እና ኢብራሂም ታጣብኛል። ኢምራን ከቻልክ ልታሳያቸው ትችላለህ። ዕብራውያን 7:4 ላይ አለ። ላውጣልህ እኔ ላውጣልህ ኢምሩዬ? አልታየኝም ያንተ። ዛሬ የኢምራንን አካውንት አዘግተውበታል። ጀማው እንዳለ ተነስተዋል። አካውንት የማዘጋት ስራ ጀምረዋልና ያው ዕብራውያን 7:4 ላይ ምን ይላል? የአባቶች አለቃ አብርሃም ከዘረፈው ይላል። ከዘረፈው የሚሻውን አስራት የሰጠው ይህ ሰው እንዴት ትልቅ እንደነበረ እስኪ ተመልከቱ ይላል። ከዘረፈው የሚሻውን አስራት የሰጠው ይላል። ስለዚህ አብርሃም ያው ኦልሬዲ እንግዲህ እኛ እንዲህ አይነት ነገሮችን እኮ ማውራት እንደው አይጠበቅብንም ነበረ፣ ግን ያው ስለሚያስገድዱ ነው። ያው ለምሳሌ እግዚአብሔር መጽሐፈ ኢያሱ ዘነዌ ላይ ማለት ነው መጽሐፈ ኢያሱ ላይ ምዕራፍ 8 ቁጥር 26 ላይ ኢያሱም በድንጋይ የሚኖሩትን ሁሉ ፈጽሞ እስኪያጠፋ ድረስ ጦር የዘረጋበትን እጁን አላጠፋም። ከዛ ምን አለ? አላጠፈም። ነገር ግን እግዚአብሔር ኢያሱን እንዳዘዘው አለ ቃል የዚያችን ከተማ ከብትና ምርኮ እስራኤል ለራሳቸው ዘረፉ ይላል። ማን እንዳዘዘው? እግዚአብሔር ኢያሱን እንዳዘዘው ምን አረጉ? ዘረፉ ይላል። አያችሁ፣
እግዚአብሔር ኢያሱን አዘዘው ዘረፈ ማለት ነው። በቃ ምንድነው አሁን እኮ ይሄ በቃ ስለ ምርኮ ነው የሚያወራው ከተባባለን እኮ ቻው ቻው እንባባል ነበረ። ግን ራሳችሁ ላይ ነው የምታመጡት እንደዚህ አይነት ችግር ዘረፋ ምናምን እያላችሁ። ሌላም ጥቅስ አለ፣ ጥቅሶች ብዙ ናቸው። መጽሐፈ ኢያሱ ምዕራፍ 11 ላይም ያው ዘረፋ ይላል። ተመልከቱ፣ ዘረፍ ይላል እግዚአብሔር። ምን አልከኝ? ቀጥለ ቤሪያ እስቲ ዘሁልቁ 21:14 አውጣው እስቲ። ኦኬ ዘሁልቁ 21:14 እሺ ይኸው ኦኬ ያው ለቤሪያ ላንብብልህ። ስለዚህ በእግዚአብሔር ጦርነት መጽሐፍ እንዲህ ተባለ፣ ዋሄብ በሱፋ እሺ የአሮንም ሸለቆ ይላል። ስለዚህ የእግዚአብሔር የጦርነት መጽሐፍ ለምሳሌ አሁን ብዙ የሥላሴ አማንያን ሙሴ ተገልጦለት ነው የጻፈው፣ በመገለጥ ነው ትምህርቱን የተቀበለው ይላሉ። ዘውልቁ 21:14 ላይ ደግሞ ጽሑፉን እንደምናየው በመጀመሪያ ከሙሴ መጽሐፍ በፊት የእግዚአብሔር የጦርነት መጽሐፍ የሚባል እንዳለ፣ ይህን ታሪክ ደግሞ ከእግዚአብሔር የጦርነት መጽሐፍ ወስዶ እንደጻፈ ይህ ክፍል ይናገራል። በእግዚአብሔር የጦርነት መጽሐፍ እንዲህ ተባለ ብሎ ማለት ነው። ስለዚህ የእግዚአብሔር የጦርነት መጽሐፍ ስለ ጦርነት እግዚአብሔር ስለተዋጋቸው ስለ ጦርነቶች ወይንም እግዚአብሔር ስላዋጋቸው ስለ ጦርነት የተጻፈው እግዚአብሔር የጦርነት መጽሐፍ የሚባል ስያሜ የተሰጠው መጽሐፍ አለ። ያ በትክክል አሁን የሚገርም ቤሪያዬ አይተው ከሆነ ሌላ ቦታ ላይ ተመሳሳይ ነገሮች አሉ። አሁን ለምሳሌ የራሳቸው መጽሐፍ ላይ መጽሐፈ ያሻር ብሎ ያስቀምጥና ምን ይላል መሰለ? መጽሐፉ በሰለሞን ዘመን የተጻፈ ይመስላል፣ በኋላ ግን ምን አለ ይላል፣ ጠፋ ይላል። ያዝልኝ እና ኮት ሲያረግ ታያለ። መጽሐፈ ኢያሱ ላይ ምዕራፍ 10 ቁጥር 13 ላይ በያሻር መጽሐፍ የተጻፈ አይደለም ምን ይላል? የያሻር መጽሐፍ እንግዲህ የያሻር መጽሐፍ የት እንዳለ ልክ አንተ እንዳልከው ዘሁልቁ 21:14 ላይ ስለዚህ በእግዚአብሔር የጦርነት መጽሐፍ እንዲህ ተባለ ብሎ የእግዚአብሔር የጦርነት መጽሐፍን ይናገራል። መጽሐፈ ዜና ሁለተኛ ዜና ምዕራፍ 33 ቁጥር 19 ላይ በባለ ራእዩ ታሪክ መጽሐፍ የተጻፈ አይደለም ምን ይላል? መጽሐፈ ነገሥት ምዕራፍ 14 ቁጥር 29 ላይ በይሁዳ ነገሥታት መጽሐፍ ታሪክ እንደተጻፈ ይላል። በተመሳሳይ ሁኔታ መጽሐፈ ሁለተኛ ዜና ምዕራፍ 12 ምን ይላል? በነቢዩ በሸማንያ በባለ ራእዩ በአዶ የትውልድ ታሪክ መጽሐፍ የተጻፈ አይደለም ምን ይላል? ተመልከቱ። ይሄ ሁሉ መጽሐፈ ዜና ሁለተኛ ዜና ምዕራፍ 13 ቁጥር 21 ላይ የአብያም የቀረው ነገር አካሄዱ የተናገራቸው ቃሎች በነቢዩ በአዶ መጽሐፍ የተጻፈ አይደለምን? ተጽፏል ይላል። የት አለ የነቢዩ አዶ መጽሐፍ? እንዳልከው ነው። በቃ በነቢዩም በናታን ታሪክ በባለ ራእዩም በጋድ ታሪክ ተጽፏል ይላል። በነቢዩ በናታን ታሪክ በባለ ራእዩ በቃ ይሰለቻል። እንዲህ እያልክ በቃ አያልቅም ነገሩ ራሱ። እውነትህን ነው ቤሪያ። በጣም የሚገርም ፖይንት ነው ያነሳለን። ካሜራ ችግር አለ እንዴ? ኮሜንት ላይ ካሜራ እንደዛ ነው። ኦኬ ኢብሮ ነው እንደ የሚሉት ማን ነው የሚሉት? የማን ነው እንትኔ ነው አይደል? የማን ነው ካሜራው ችግር ያለው? ካሜራ ተጠንቀቅ ነው የሚሉኝ። እኔን እንዳይሆን ካሜራ ተጠንቀቅ። ሁለታችሁ እንኳን አልከፈታችሁም እስካሁን። አላህን ፍራ። የኢብሮ ክፍት ነው። አሁን ኢብሮ ዘግተዋል እንጂ አንተ ይታይ ነበር። ኢምራን ግን አልከፈተም ነበር እንዴ? በጣም ሊገርመኝ ነበረ። ክርስቲያኖችን አስገቡልን። ሜቢ ያቀጥል ሀሳብ ካለ ወይ ይምሩ ወይ ካሜራ ምን ሆነ? ይሄ ምን አውቃለሁ። ይምሩ ሪፖርት ነው። ሪፖርት አሰለቸን እኮ በቃ ወላሂ ሪፖርት ሰለቸን በቃ። አው ቀደም ይሄ ያጀማ ሁለተኛ አካውንት በዛው ፎሎ ነበር አይ ሁለተኛ አካውንት ነው ያልኳችሁ ነው። ፎሎ አድርጉ። ይሄን ፎሎ ያደረጋችሁ ያኛው ተዘግቷል ያኛው አካውንት። ኢብሮ ያንተ ግን እንዴት ነው ለቆተል ወይስ አለቀቀው? አረ ምን ቢለቀኝ እኔ ቤት ትቼ መጣ ነበር እንዴ? እኔ እኮ የምልህ አላስቀምጥ ብሎኝ እኮ ነው የተውኩት። በቃ
ምንም በቃ እንዳለ ሪፖርት እያደረጉብን ነው። እናንተ ግን እዚህ 1500 ሰዎች ምን እንደምትሰሩ ነው ግራ የሚገባኝ ነገር። 1500 ሰው አለ እና ምን እንደምትሰሩ አላውቅም ወላሂ። በጣም ቤቱ እንዳለ የኢምራን አይን እያየ ቅድም ሪፖርት አድርገውበት ወጣ ከኔ ቤት። አሲያን እዛው አይነ ባይን ሪፖርት አድርገውባት ወጣች። የኔ በቃ አይሰራም ጭራሽ። አሁን በቃ መከራዬን እየበላሁ ነው። ሰው ቤት ነው እየገባሁ ያለሁት። እና ተደራጁ ያ ጀማ ኮፒ ሊንክ ለማድረግ አብሽሩ ብቻ አይደለም ስራ ስሩ። እንደዚህ ነገር ሙስሊሞች ድክመት አለብንና ኧረ በጣም ድክመት ነው ያለው። በጣም ድክመት አለ። ስራ አይሰሩም። ስራ ስልቹ ናቸው። አሁን ቅድም ሁሱንም እያየሁት እዚሁ የሁሱንም እዚሁ ሪፖርት እያደረጉ ነበር። ቅድም እየተናገረ ነበረ ቫዮሌሽን እያመጣለት። እሺ ጥያቄ ያለው ሰው ይቀጥል ያ ጀማ። ኢንሻአላህ ወደ ፕሮግራማችን እንመለስ። ጥያቄ ያላችሁ ካላችሁ አንድ ቁጥር ጻፉ፣ ሞዴሬተሮች አስገቧቸው። እሺ ኢትስሚ ገብታል። አይ ሙስሊም ነው ኢትስሚ። እሺ ጥያቄ ያለው ካለ ክርስቲያን ወገኖቻችን አንድ ቁጥር ጻፉ። ክርስቲያን ወገኖቻችን ኢንሻአላህ፣ ሙስሊሞች ደግሞ በኋላ። እሺ ሞዴሬተር ካላችሁ አስገቧቸው ኢንሻአላህ። አይ ቲንክ ክርስቲያን ነው። ስለዚህ ኢብሮ ክርስቲያን ከይሉ ሞዴሬተር ሰርቶልህ አይደል ኢብሮ? እኔ ሞዴሬተር አለኝ እንዴ? የለኝም እኮ ነው። ኦኬ ለማሽ ማን አለ ሞዴሬተር የሚያስገባት አይደል? ዝክራለች እሺ ያለች ነው። እሺ አስገቢ ካለው እስከዛ ኢብሮ የሆነ ሀሳብ አንሳና እናወራበት። እሺ ምን እናንተ ኡስታዝም አለ ወይ? እኔ እኮ አሳቁኝ ቅድም። ልክ እንደ ዶሮ ነው እኮ የሆኑት። አንተ እኔ ወላሂ በህይወቴ አስቤው እራሱ አላውቅም። አንድ ባንድ ቀይሩ እኮ መጽሐፈ ዶሮ የሚለው ባንድ ነው እንትን ያደርጋቸው የረበሻቸው እንዴ! ምንድን ነው እንደዚህ ባንድ የመረፈ ነው? ቆይ እኛ እኮ ኢምሩዬ ቢሆን ራሱ ምን ችግር አለው? መጽሐፈ ዶሮ ቢባል ራሱ ኖርማሊ ውስጡ ላይ ኮንተንቱ ስለ ደህና ነገር የሆነ ነገር ኮር ፖይንት ካለው እኮ ችግር የለውም ኖርማሊ። ግን አሁን የሆነ ለብሽቅ መምጣታቸው ያስታውቅባቸዋልና ልክ አንድ ብለህ ስትል እንትን ነው መጀመሪያ ዶሮዋ ቆቆቅ ቪዲዮ ላይ እኮ መጀመሪያ ዶሮዋ ትጮኻለች እና ለዛ ነው መሰለኝ። አስቸጋሪ ነው ህዝቡ። እስቲ ለማንኛውም ግቡና ጠይቁን። ጥያቄ ያላችሁ ሰዎች ግቡና ጠይቁን። ኑና ጠይቁን። መጠየቅ እንፈልጋለን እኛ ሙስሊሞች፣ አይሰለቸንም። ኧረ ቢስሚላህ። ዛሬ ግን ኢምሩዬ ድክም እያለኝ ነው፣ ግን ያው ልቀመጥ ዝም ብዬ ሚዩት ላድርግና እሺ። አይ ኢንሻአላህ 30 ደቂቃን ጨምረናል። በቃ እንለያያለን። የኔ አድሚ አይሰራም እና ኢንሻአላህ ላይፍ ስለሆንኩኝ አከፍተውም ሰው አያስገባም። ለዛ ነው ሞዴሬተሮች ኢንሻአላህ ኡስታዞናም አለው ስላለ ካሉ አስገባቸው። ክርስቲያን ወገኖቻችን ኢየሱስ አምላክ ነው የምትሉ ከሆነ ከታች ሙስሊም ሆነ ከገለ የሚላት ማታዩ መስለኝ ኢምራን ገስት ይላክ አንድ ቁጥር ጻፉና ግባ ይቻላል። እስልምና ጥያቄ ያላችሁ ካላችሁ ሁሉም እናስተናግዳለን ኢንሻአላህ። ገድላት አውሩ። አይ ገድላት አሁን አይወሩም፣ ሰዓቷ መሽቷልና ገድላት ይቅሩብን ለቀጣይ። ግን አውራ ካላችሁኝ ያወራለሁ። እየቀለድኩ ነው። እሺ አንድ ቁጥር ጻፉ። ጥያቄ ያለው አንተ ይምሩ። እኔ የባለፈው ያልከኝ ትዝ ብሎኝ በቃ ልሞት። የትናንትና ጭንቅላቱ ላይ የተመተመው ያልከኝ እንዳታወራው ግን አለ እነዛም እኮ ኧረ ከዛ የመለጠ ይብር ይወጣልሃል። ወላሂ በዛ እኮ ኩራፋት። ተው ያ ከወጣ ህዝቡ ይንጫጫል። ይሄ በሙሉ ከጂጂጂ የሚለዙ እና ሌላ ጊዜ እንደዚህ መሳሪያዎች አናባክንም። እሺ ለማንኛውም ግቡ አናግረው። አሁን የገባውን ኢምሩዬ አይ ቲንክ ሻሃዳ ይመስለኛል። ኦኬ ሁለቱም ሙስሊም ናቸው የገቡት። እሺ ራፊ ሰላም አለይኩም። ሰላም አለይኩም ብሮ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። እሺ አለን ቆይ አንዴ ያው በእርግጥ ወላሂ ሙስሊም ነኝ
ግን ብቻ አልቀራውም ያነክል አልቀራውም። ግን እንደዚህ መውሊድ በሚባለው ነገር ምናምን በዛ የምታታብኛል። እንዴት ነው? ኢንሻአላህ ጥያቄ መቅሰም መውሊድ ነው። በቃ ስለ በሱ ዙሪያ ሳይሆን በቃ በመውሊድም በኩል አንድ አሁን ለምሳሌ እኔ ባልቀራውም ብያለሁ ነገር ያለው ምንም ነገር የቀራሁት ነገር የለም። ያናክል እንትን ስላለ ግን አንዱ ይፈቀዳል አንዱ አይፈቀድም በሚል አይ ይፈቀድ አይፈቀድም የሚልም ኺላፍም የለበትም። የሚፈቀድ የዓለሙት ሰዎች ናቸው። ቆይ አንዴ ሀቢቢ ሰዓት እየሄደብን ስለሆነ ጥያቄውን ጠይቀውና ቶሎ መልሰን ወደ ቀጣይ ጥያቄውን ቻቅራ ወይ በቃ እሺ ቀጣይ ልግባና በሰፊው ልታብራራልኝ። አይ ችግር የለም ጥያቄውን አቅርብና ሚውት አድርግ ሀቢቢ ችግር የለም ጥያቄውን አቅርብና ሚውት አድርግ ባጭሩ መልሰዋለን። እንዴት ነው ይፈቀዳል ወይስ አይፈቀድም ለማለት ነው? እሺ ሚውት አድርጋ አጣጣ አልহামዱሊላህ ወከፋ አልহামዱሊላህ መጀመሪያ ስንጀምር እስልምናችን ሙሉ ነው። ሱረቱል ማኢዳ አምላካችን ምን አለ? አልየውም አክመልቱ ለኩም ዲነኩም ዛሬ ሃይማኖታችሁን ሞላሁላችሁ ብሎ ነብዩ ሰለላሁ ዐለይሂ ወሰለም በህይወት እያሉ እስልምና ተሟልቷል። አራት ነጥብ ነብዩ በህይወት እያሉ እስልምና ተሟልቷል። ነብዩ ከሞቱ በኋላ እስልምና ላይ የሚጨመር ምንም ነገር የለም። ለምን? እስልምና ሙሉ ስለሆነ። ነብዩ ሰለላሁ ዐለይሂ ወሰለም በህይወት እያሉ ምክር መክረውናል። እሱ ምክራቸው ምንድነው? ከየኔ ነገር አጥብቃችሁ ያዙ አለይኩም ቢሱነት የኔን ሱና ተከተሉ ካሉ በኋላ ወኢያኩም ወሙህደሳቲል ኡሙር መጤ ነገሮችን አደራ ተጠንቀቁ። ፈኢነ ኩለ ሙህደሳቲን ቢድዓ ሁሉም መጤ ነገሮች ቢድዓ ናቸው። ሁሉም ቢድዓ ደግሞ ጥመት ደግሞ የሳቱ ስላሉ ጭማሪ ነገር በሙሉ አንከተልም ሙስሊሞች። መውሊድ ደግሞ ጭማሪ ነው። ሱሐቦች አላከበሩትም፣ ታቢዒዎች አላከበሩትም። ከ300 ምናምን በኋላ የመጡ ሺዓዎች ናቸው የጀመሩት። የሺዓዎች ሐሳብ ነው። ስለዚህ አንከተልም። ሁለተኛ የነብዩ የልደት ቀን በትክክለኛው መንገድ አይታወቅም። በትክክለኛ በሰሂህ ሐዲስ የተወለደበት ቀን አልተረጋገጠም። ሶስተኛ ደግሞ ነብዩ ጽሙን ያሉት እንጂ አክብሩም አላሉ። ስለዚህ መውሊድ ጭራሹን አይፈቀድም። ከቁርአንና ከሐዲስ ጋር የሚጋጭ ነው። ለምን? ቁርአንም ላይ አልየውም አክመልቱ ለኩም ዲነኩም ብሎናል። ሐዲስ ላይ ደግሞ ነብያችን አደራ ተጠንቀቁ ብለዋል። ስለዚህ አንጨምርም፣ አናከብርም ነው። ጭማሪ ነገር አንከተልም። ጀዛከላ ግልጽ ይመስለኛል። አላህ ጋር ኢንሻአላህ ቀደም። እሺ ያው እሺ ሬዲ ረዱ ሰዓት ለመቆጠብ ነው ኢንሻአላህ ያው ግልጽ ከሆነ እሺ ፒስ ሰላሙ አለይኩም ወራህመቱላሂ ወበረካቱ። ኢብሩ እንዴት ነህ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ ቤተሰብ? ኢንሻአላህ ትንሽ ጥያቄ አለችኝ። አንዲት እህት ባለቤቷ የሚኖረው ውጭ ነው፣ እሷ ሀገር ቤት ነው የምትኖረው። አብሪ ፈትዋ ከሆነ ኢንሻአላህ ሁሱ የለም ካለ ነው ፈትዋ ነው። አይ ኢንሻአላህ ኡስታዝ ሁሱ አለ ከሌለ እገባለሁ። ነገም ቢሆን ችግር የለም ኢንሻአላህ። በቃ መሽቷል ኢትዮጵያና እና ችግር የለም። እኔም ጋር ቀን ነው አልሐምዱሊላህ። ግን ነገ መግባት እችላለሁ። ስለገባው ግን ደስ ብሎኛል ዛሬ፣ ምክንያቱም እዚህ ቤት መግባት በጣም ችግር ነው። አያ ጀዛከላህ። ሹክራን ባረከላሁ ፊኩም ወያክ። እሺ ሄኖክ ሰላም ብያለሁ። አሎ ካላወሩ ቶሎ አውርዷቸው። እሺ ሪፖርት ሊያደርጉ ስለሚችሉ ሄኖክ ካወራ ልናወርድ ነው። ከቆዩ አውርዷቸው። እሺ እናመሰግናለን። እሺ ራፊ ይሰማል? ራፊ ካላ ያለው ወንድሜ እሺ ሄኖክ ሚውት አነሳ ልበል ሄደ። እሺ ራፊ እሺ ጀዛከላ ሰዓት እየፈጀህብን ነው። እሺ ኪንግ ኦፍ ደራ ስማች ደራ አውሩሽ ምን እሺ ነው። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም። ሁሉ ዝም አሉ አይደል? እሺ ሰላም ብለናል። መርሃባ። አይኔ ዝም ብዬ ነው። በቃ ቀጥሉ እናንተ። ዝም ብዬ ረሃቢቶ ባላ ተው ዝም ብዬ ትለኛለህ እንዴ? እሺ ቢላህ አለይኩም ሙስሊም ወንድሞቼ፣ ያው ኢንሻአላህ ፈትዋ ከሆነ ኡስታዞች ሲመጣ ትጠይቃላችሁ። አሁን ግን ለክርስቲያኖች ስለሆነ ኢንሻአላህ ለነሱ ቅድመ እንስጥና እናንተ ደግሞ ቀጥ። ስለዚህ ገስታት ላኩ። ባረከላሁ ፊኩም። ታብታ ብቻ አድርጉ። እሺ ኢደተኢል ይሄ ደግሞ ምንድን ነው? አንተ ኢደተኢል ሁለት ባንድ ይመስላል። እስቲ ኢደተኢል አለ አለ። ሰላም ነው አለን ይሰማል? አለን ይሰማል?
አዎ ይሰማል። ጥያቄ መጠየቅ ፈልጌ ነበር። ይቻላል፣ ጠይቅ። ስለ ቁርአን ነበር መጠየቅ የፈለኩት። ከየት ቤተ እምነት ነህ? ከኦርቶዶክስ። እሺ ጥያቄህን አቀርብ። ከኦርቶዶክስ ቁርአን ለምሳሌ ወረደ ነው የሚባለው አይደል? ባልሳሳት ማለት ነው። በጅብሪል አማካኝነት ለነብዩ መሐመድ ወረደ ነው የሚባለው አይደል? ቁርአን የሚባለው ሳይሆን ሪያሊቲው እንደዛ ነው። አዎ ጅብሪል አለይሂ ሰላም ነው ኢምራን። እሺ እና ማለት ነው ወረደ የሚባለው ብዙም ስለማልረዳ ነው። ማለት መጽሐፉ ሙሉ ከሰማይ ወረደላችሁ ወይስ ቃሉ ነው ወርዶ እሳቸው የጻፉት? ይሄን ነገር ለመጠየቅ ነበረ። ጥሩ ጥያቄ። ራሱ ይመልስልናል ኢንሻአላህ። እንዴት ሀገር ደግሞ አዳምጥ። ግን ያ ጀማ ድምጽ ይሰማል? መጀመሪያ አንድ ኮሜንት ላይ አሳውቁኝ። ተቋረጠ የሚነገር አዎ እሺ አዑዙ ቢላሂ ሚነ ሸይጣኒ ረጂም። አላህ ሱብሓነሁ ወተዓላ በተከበረ ቃሉ ሱረቱ ሹዓራ ቁጥር 194 እንደዚህ ይላል። ሚውት አድርገው እንዴ፣ ሚውት አድርገው። እሺ ያለችን የማይክ ምልክት ንካት አንዴ። አመሰግናለሁ። ሱረቱ ሹዓራ ቁጥር 194 ካሜራ መክፈት ስለማልችል በቃል አንብብልህ። እንደዚህ ይላል። አላ ቀልቢከ ሊተኩነ ሚነል ሙንዚሪን ይላል። አንተ ሙሐመድ ሆይ ቁርአንን በልብህ ላይ አወረድ ነው። ለምን? ሊተኩነ ሚነል ሙንዚሪን ከአስጠንቃቂዎቹ ትሆን ዘንድ አለ። ስለዚህ ቁርአን በነብዩ ልብ ላይ ነው የወረደው። ኦኬ ታዲያ እንዴት ነው ታሪኩ ስንል ቁርአን የቃል መጽሐፍ ነው። እሺ ቁርአን ተጽፎ የሆነ መጽሐፍ ዱብ አለ፣ እንደዛ አይደለም። ቁርአን የቃል መጽሐፍ ነው። በለይለተል ኢስራ ለይለተል ቀድር ወይም ደግሞ ለይለተል ቀድር በሚባል ሌሊት ላይ ረመዳን ባለ ሌሊት ቁርአን ሙሉ ከአላሁ ሱብሓነሁ ወተዓላ ወይም ደግሞ በጅብሪል ዓለይሂ ሰላም ይዞት ወደ ሰማኡ ዱንያ ወርዷል። ሙሉ ጥቅል ወርዷል። ግን ቁርአን ደግሞ ሙሉ ወደ ነቢያችን የወረደው በስንት ዓመት? በ23 ዓመት ነው። እየተካፈለ እንዳስፈላጊነቱ በ23 ዓመት ለነብዩ ወረደ። በአንድ አይደለም፣ በቃል ነው የወረደው። ደግሞ ጅብሪል ዓለይሂ ሰላም መጥቶ ቃሉን ይነግራቸዋል። ነብዩ ደግሞ በቃላቸው ያሐፍዙት ነበር። ለዛ ነው አላህ ቁርአን ላይ ምን አለ? ኢና ሰኑልቂ ዓለይከ ካለ በኋላ ኢና ዓለይና ጀምዐሁ ወቁርአን አለ። በልብህ ላይ እንሰበስበዋለን። ስለዚህ ነብዩ ቁርአን አይረሱም፣ በቃላቸው ይሐፍዛሉ። ለሰሃቦቻቸውም በቃላቸው ያስተምራሉ፣ ሰሃቦችን በቃላቸው ይሐፍዛሉ። እንዲሁም ደግሞ ተጽፈዋል። ለዛ ነው ሰሃቦች ምን አሉ? ካነ ረሱሉላህ ዩዓሊሙና አልቁርአን አሉ። የአላህ መልእክተኛ ቁርአን ያስተምሩን ነበሩ። ስለዚህ ነብያችን ቀን በቀን እየመጡ ቁርአንን በቃላቸው ያሳፍዛሉ። አሁን ድረስ ራሱ በሰነድ ደረጃ ቁርአን በቃል መጥቷል። በጣም ብዙ ኢትዮጵያውያን ላይ በዓለማችን ላይ ከሚሊዮን በላይ የቁርአን ሐፊዞች አሉ። ምሳሌ እዚህ ጋር በጠቅስልህ ኡስታዝ ሁሱ የቤቱ ክሬተር ቁርአን በቃሉ ሐፍዛ። ስለዚህ ቁርአን የቃል መጽሐፍ ነው። በተጨማሪ ደግሞ ቁርአን ተጽፏል። ሱሐቦች ቁርአን ይጽፉ ነበር ማለት ነው። ማስረጃን ከፈለክ ምሳሌ ምን አለ? ዘይድ ረዲየላሁ ዐንሁ ኩንቱ አክቱል ወህየ እንደ ረሱልላህ አለ። ቁርአንን እጽፍ ነበር። ስለዚህ ሱሐቦች ቁርአን ጽፈዋል። የጻፉትን ቁርአን ደግሞ እጃችን ላይ አለ። ግልጽ ነው። እሺ ልጁ ወርዷል። ተመለስ ወገኔ። እሺ ኢብሩ አለ ሀቢቢ። የማን ነው የሚጮኸው? አንድ ሰው ገብቶብናል ማለት ነው። በጌታ ስም ውረድ። ጃ ነው የጃ ነጥብ ነው የሚታየኝ። አይ ቲንክ ከሆነ እሱ ምናልባት ጨልሞብናል። እሱ ነው ጨለማ የሚሆንብን ብዙ ጊዜ እየመጣ። እሺ ጥያቄ ያለው ሰው ይቀጥል። ሌላ ሰው ሪቾን አስተናግራት። ሪቾ አለች። ሪቾ ሰላም አለይኩም ይሮይ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ። ሰዓት ካልያዝኩኝ ማለት የሌላ ሰው ጥያቄ ምናምን እንዳላንዛዛ ብዬ ነው። ስለ መውሊድ በደንብ ልታስረዳኝ ትችላለህ ይሮይ? ሀቢቢ መውሊድ ቢድዓ አሁን ሲሰጥ ስለሰማሁ ነው። አዎ መውሊድ ቢድዓ ነው። ነብዩ ሰለላሁ ዐለይሂ ወሰለም አላከበሩትም፣ ሰሃቦች አላከበሩትም፣ ታቢዒዎች አላከበሩትም፣ አትባኡ ታቢዒን አላከበሩትም። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ኹዙ ሱነቲ ወሱነቲ ኹለፋኢ ራሺዲን አልመህዲይን ብለዋል። የኔንና የሰሃቦችን ጎዳና ተከተሉ ብለዋል። የእሳቸው ጎዳና ያሉንን ደግሞ እኛ አንከተልም። ከዛ ከጊዜ በኋላ ሰዎች ያመጡትን ነገር አንከተልም። ያ ነው ያለው ነገር። ቢድዓ ነው፣ ምንም ጥርጣሬ የሌለበት ቢድዓ ነው። ክልክል ነው፣ አይቻልም። ኦኬ ቢድዓ ብሎ ማለት ምን ማለት ነው? ጭማሪ ማለት ነው። ኩሉ ሙሕደሰቲን ቢድዓ አሉ ነቢ ሰለላሁ ዐለይሂ ወሰለም። ሁሉም ፈጠራና መጤ ነገር ጭማሪ ነው በሃይማኖት ላይ። ወኩሉ ቢድዓቲን ضላላ፣ ሁሉም ደግሞ ጭማሪ ነገር ጥመት ነው አሉ በሌላ ሐዲስ ላይ። ወኩሉ ضላለቲን ፊናር፣ ጭማሪ የተባለ ነገር ሁሉ በአጠቃላይ ደግሞ ጥመት የተባለ ወደ ጀሃነም ይመራል ብለዋል። ስለዚህ
አሁን ለሙግት ነው አይደለም፣ ሙግት አይደለም። ለምሳሌ በዛ ጊዜ ያልተሰራ ነገር አሁን ላይ ደግሞ ያለ ነገር አለ። ለምሳሌ እሱ ሃይማኖት ላይ አይደለም፣ መኪና ምናምንን አይመለከትም። ችግር የለም። አዛን የዛን ጊዜ በምን ነበር የሚባለው? እሺ በቃ አሁን በኋላ እናወራለን። እሺ እንደዚህ አይነት ወሬ መርሃባ። አይ በስርዓት እኮ ያለውን ነገር ረገጥ አርግተህ እንድታስረዳኝ ስለፈለግኩ እንጂ የሚያስከክር ምናምን ለእንትን አይደለም። ይገባኛል። እኛ ይኸውልህ ሪቾ ይህንንም የመለስኩልህ ለምን መሰለህ፣ አሁን ኩል ብለን ቋንቋ ውስጥ አንገባም። ገና ኩል የሚለው ነገር ቋንቋ ገብቼ ምናምን እሱን ስናደርግ እኛ የንጽጽር ሰዎች ነው። ገብቶሃል? ስለዚህ መርሃባ ይሄን የምትነግረኝ ከንጽጽር አንጻር ነው የምትነግረኝ። አንዴ ችግር የለም ፍቀድልኝና 2 ደቂቃ ብቻ እየመጣበትን መንገድ ይችላል ግልጽ ላድርግ። አንዴ ሪቾ ያው አጠያየቅህም አይ ቲንክ ለሙግትም ስለሆነ ማይክ ቢዳ ነው ብለህ ታስባለህ? እኔ ኸይር ቢዳ ነው። እሺ ማይክ ከእስልምና ጋር የሚያገናኘው ነገር አለ? ላ የምትጠቀምበት አጠቃቀምህ ነው እንጂ በሌላ ነገር አይደለም። የምትጠቀምበትን ነገር ከእስልምና ጋር የሚያገናኝ ከሆነ እኛ ያለ ቢዳ የምንለው እኛ እስልምና ጋር የተገናኘ ነገር ነው። ከእስልምና ውጭ ያለ መኪና፣ ልብስ ምናምን አይጨምርም። ማይክ መስጊድ ውስጥ ይገባል እኮ ኢምራን፣ ያ ነገር መስጊድ ውስጥ ትጠቀምበታለህ። እንደዛ መስጊድ በድሮ ጊዜ እኮ ግንባር ነበር። ኦኬ ይሄንን ስልክሽ ዳዋ እያደረክበት ነው፣ ኸይር ነገር እየሰራህበት ነው። ላኪን ቢዳ ነው የዛን ጊዜ። አሁን በዛ ጊዜ አልነበረም ማለት አንድ ቢዳ ስንል እኮ እኛ በዲን ነው ብያለሁኝ። ምሳሌ እንደዛ ከመ መስጊድ እኮ በድሮ ጊዜ ጀስት ሳር ምናምን ነበር አይደለ? አሁን ግን መስጊድ ግንብ ነው። አያ ስለዚህ ቢዳ ስንልኛ በዲን ነው፣ ያ በዲን ውስጥ ነው። በዲን ላይ ምሳሌ 5 ስገዱ ተብሏል። 5 ጊዜ እንሰግዳለን። 6ኛ ይበጣ ይሄ ቢዳ ነው። አያ ስለዚህ ቢዳ የተባለው በዲን ነው እንጂ እንደዚህ ጭራሹን አይደለም። ግን ኡስታዝ መጥቷልና ቆይ 1-2 ፖይንቶች ያስቀምጥልና ከዛ ወደ ቀጣይ ፖይንት እናልፍ። ኡስታዙና ግን ያው ፖይንት እንደቀየርብን አጠር አድርገን መልስልን ኢንሻአላህ። እንዳስረዝንብህ ማለት ነው። ክርክር ሚውት ግን አንተ ነው ኡስታዝ ነው። ሰላም አለይኩም ሪቾ አለ ሚውት እንዴት ነህ? ሰላም ነው አልሐምዱሊላህ። ረሱል ሰለላሁ ዐለይሂ ወሰለም ቢዳ ሁሉ ጥመት ነው፣ ጥመት ሁሉ ወደ እሳት ያመራ ሲሉ ሁሉ በሚለው ቃል ላይ ጥመት ሁሉ ሲል አንጻራዊ ነው ወይስ ፍጹማዊ ነው? ሁሉ የሚለው አብዛኛውን የሚል ሙስሊም እንጂ ሁሉም ማለት ነው። አብዛኛውን እንጂ ጥመት አለ፣ ጥሩ የሆነ ጥመት አለ ማለት ነው አይደለም። አብዛኛውን ሁሉ የሚለው ሲር ላይ ተቀመጡ። አይ እዛ ላይ ሐዲሱን ያዘውና መጀመሪያ ቢዳ ሁሉ ጥመት ነው ብለዋል። ጥመት ሁሉ ወደ እሳት ይመራል ብለዋል። ጥመት ሁሉ ሲሉ ሁሉ በሚለው አረፍተ ነገር ውስጥ አንጻራዊ ነው ወይስ ፍጹማዊ ነው? ኦኬ ምንድነው? ምን ያን እንደዛ ከሆነ እሺ ምኑ ነው አሁን ጥመት ሊሆን ይችላልበት? እኮ ጥመት ሁሉ ሲባል ምንም የጥመት ጥሩ ነገር አለው። ሁሉ የሚለው አንጻራዊ ነው ፍጹማዊ ነው የመጣው። እዚህ ጋር ሰላተ ለነብይ እንድታወርድ ደግሞ ከጌታ ታዝሃል አይደለ? ያ አዩሀ الذين آمنوا صلوا عليه وسلموا تسليما። አሁን እሱን አልጠየቅኩም። ይኸውልህ ቀለል ያለ ጥያቄ ጠየቅኩ እንዲገባ ላግዝህ ነው የመጣሁት። ኦኬ እሺ ቆይ አንዴ ላግዝህ ነው የመጣሁት እኮ ሪቾዬ። ጥመት ሁሉ የእሳት ነው ሲል ሁሉ በሚለው አረፍተ ነገር ውስጥ ሁሉ የሚለው ቃል አንጻራዊ ነው ወይስ ፍጹማዊ ነው? ሙጥለቅ ነው ወይስ ቀሪብ ነው? እሱ ሪቾ ወይ እየሰማሁ ነው። አንጻራዊ ነው ወይስ ፍጹማዊ ነው? ሁሉ የሚለው ቃል ሁሉ የሚለው የአረብኛው ቃል ያው ፍጹማዊ የሚለውን ለመውሰድ ሊሆን ይችላል ተጠቀመው ነው ሊሆን ይችላል አይደል? የጥመት ሁሉ እንትን አለ፣ ጥሩ ጥመት የሚባል አለ። ጥሩ ጥመትም አይደለም እኮ ስለዚህ እዛ ጋር ሁሉ ቢዳ ሁሉ ጥመት ነው፣ ጥመት ሁሉ የእሳት ነው አለ። አፈታቱ ላይ እኮ ነው። አዎ እሱ ነው የምልህ። አንተ ያልገባህ ነገር አሁን ቢዳ የሚባለው ነገር በአላህና በአንተ መካከል ያለውን ነገር ነው የሚያሳየው። ይሄ እንትኑ ማለት ነው የአምልኮ ስርዓቱ ወይም ደግሞ አላህን እንዴት ማምለክ እንዳለብህ በሚናገርበት የዲን ጉዳይ ከሆነ በአንተና በአላህ መካከል ያለን ነው። ማይክሮፎን የምትላቸው ነገሮች መስጊድ ትልቅ ሆነ ትንሽ ሆነ ለምትለው እነ ቲክቶክ እነ ምናምን ኢንተርኔት ምናምን የሚባሉ በአንተና በአላህ መካከል ሳይሆን በእኔና በአንተ መካከል ያለ ነገር ነው። ሁለቱን ነገር ነው ያለየኸው። ራሱ ማይክሮፎን ቢኖር አዛን በሚያዝንበት ሰዓት ላይ አንደኛው ጥሩ ሆኖ እንዲሰማው ነው። እኔ ባዝን በማይክሮፎን አንተ እዛ ላይ ሆነ ብትሰማኝ ለአንተና በእኔ መካከል ላለው ግንኙነት ነው ያ ነገር ማለት ላይ ያለው። ግልጽ ነው። እሺ ስለ ተሐጁድ ሰላት ልታስረዳኝ ትችላለህ? ተሐጁድም ሰላት ነው። አሁን ስለ ቢዳ ነው የጠየከኝ እኮ።
እኮ ተሐጁድ ሰላት በዛ ጊዜ እንዴት ነበር የሚታየው? በረሱል ሰለላሁ ዐለይሂ ወሰለም ጊዜ አልነበረም? አይ እንዴት ነበር የሚታየው እኮ አልነበረም ነበረ ወይ ነው እኮ ጥያቄ ነው የምጠይቅህ እኮ። አንተ እኮ ዘለህ አሁን ቢድዓ ማለት ምን ማለት ነው የሚለውን ፈታንልህ። ሁሉም የሚለው ቃል አንጻራዊ ነው አልክ፣ ፍጹማዊ መሆኑን አሳየንህ። ቢድዓ ማለት በአንተና በአላህ መካከል እንደሚገባ እንጂ ማይክሮፎን ምናምን መስጊድ ቴክኖሎጂ ምናምን የምትላቸው እዛ ውስጥ የሚካተቱ አይደሉም። ያንን ያለየኸው። ይሄን ላግዝህ ብዬ ነው። ቀጥሉ ኢብራሂም። ኢምሩዬ አንድ ነገር አፎን ግን ስትመጡ የምትጠይቁት ጥያቄ እኔ ወላሂ ቀላል ነው ይህንን መሟገት፣ ግን አንዳንድ ጊዜ ቦታ ብትለዩ ጥሩ ይመስለኛል። ኢብኑ ዑመር ምን አለ መሰለህ፣ ከታች ያለው ከሰማኸኝ ማለት ኢብኑ ዑመር እንግዲህ የዑመር ረዲየላሁ ዐንሁ ልጅ ነው። እንግዲህ ነቢዩን ሰለላሁ ዐለይሂ ወሰለም ኮቴ በኮቴ ሲከተል የነበረ ነውና ቢድዓ የሚባል ነገር የለም አለ። ከዛ አስከትሎ ምን አለ? ወኢን ረአህ ናሱ ልሐሰን አለ። ሐሰና ብላችሁ ብታስቡትና ብታልሙት ራሱ ቢድዓ የሚባል ነገር የለም ብሏል። በቃ ጭራሽ የለም። ሐሰና የሚባል ቢድዓ ራሱ የለም ብሎ ነው የዘጋው። እና አንዳንድ ጊዜ የሆነ ትልቅ እንትን ነገር አስመስላችሁ አታስቀምጡት ለማለት ፈልጌ ነው። ታች አሁን የገባው ማለት ነው። ኤኒዌይስ ቀጥል ይምሩ። ጀዛከላይ ኡስታዝ በቃ በደንብ ገሎታል። ያው ንጽጽር ቢሆንም አንድ ዝም ብዬ ላውራ ብዬ ነበር፣ ግን አያችኋ አካሄዱ ራሱ በጣም እኔ ያስታውቃል የመጣበት እንትን። ኤኒዌይ እሺ፣ ኢምራን ነው የሚለው አይ ቲንክ ኮሜንት ላይ ዳግመ ተጽፎ ነበር። ወአለይኩም ሰላም ወራህመቱላህ። ኦኬ፣ እኔው ትንሽ አጭር ጥያቄ ነው። ዛሬ ትንሽ የሆነ እንትን ስናይ ከልጅ ጋር ሲከራከሩ ሱረቱል ኢምራን ላይ እኒ ሙተወፊከ የሚለው ኢሳ አለይሂ ሰላምን አላህ ገድሎታል ወይም ሞቷል ብለው እንዲህ እንትን ሲያረጉ ሰማው። ይሄንን ማን ሞቷል ብሎ ማን የፈታው? እሺ ካሜራ ይታያል? ይታያል ካሜራዬ? እሺ ከታየ ተፍሲር አልቁርአን የጀማ ከሰከታያችሁ ጻፉልኝ። ተፍሲር አልቁርአን العظيم እንደዚህ ይላል። وقال الحسن ከበኋላ ان عيسى لم يموت ነብያችን ኢሳ እኮ አልሞተም وانه راجع اليكم في يوم القيامه በተናገሩ አልሞተም ብሎ አንደኛ። እሺ ታዲያ ሙተወፊ ከማለት ተመከተ እንደሚል ምን አለ እዚህ ጋር ያኒ ወፋተ المنام አስተኛለሁኝ እንቅልፍ ነው አለ። ተመከተ ቁርአን ሱረቱል በቀራ ቁጥር 272 እንደዚህ ይላል። ይኸው هو الذي يتوفاكم وما تنفقوا من خير يوفى اليكم ይላል። يوفى اليكم አይደለ? እዚህ ጋር ደግሞ አላህ ምን አለ? አላሁ يتوفى الانفس አለ ሱረቱል ዙመር ቁጥር 42 ላይ አላህ ነፍሶችን በሞታቸው ጊዜ ይወስዳል አለ። እዚህ ጋር ስለ እንቅልፍ እየተወራለ አይደለ? ስለ እንቅልፍ እየተወራለ እዚህ ጋር የተወፋ የሚል ቃል ተጠቀመ። እንዲህ በተጨማሪ ደግሞ ሱረቱል አንዓም እንደዚህ ይላል። هو الذي يتوفاكم بالليل አለ። ያ እርሱ በሌሊት የሚያስተኛችሁ ነው አለ። አያችሁ? አያህ አይደለ ወንድሜ? ምንድን ነው የሚለው? የሚያስተኛችሁ። ግን አረበኛው ምንድን ነው የሚለው? የተወፋኩም። አያህ? ስለዚህ የተወፋኩም የሚለው ቃል ትርጉሙ መሞት ብቻ አይደለም፣ እንቅልፍም ራሱ ወፋት ይባላል። ስለዚህ አላህ ሱብሓነሁ ወተዓላ ኢሳ ምን አደረገው? አስተኛው። ማስረጃ ተፍሲር አልቁርአን العظيم ምንድን ነው የሚለው? ያኒ ወፋተን መናሚ እንቅልፍ ነው። ስለዚህ አላህ ኢሳን አስተኛውና ወደ ራሱ ወሰደው ነው ቁርአኑ እየተናገረ እንጂ ሞተ የሚል ነገር ጭራሽ ነው የለውም። እንደዛ ይላል ካሉ ምን ታደርጋለህ አንተ? ማን ነው የተረጎመው ትላቸዋለህ። ከዛ በኋላ ያመጡልሃል። ምን ያመጡልሃል? ቂሰቱል እስራኤልያት ያመጡልሃል። እሺ እየሰማኸኝ ነው? ሁለተኛው ደግሞ ሙሳ አለይሂ ሰላም እዚህ ጋር አሁን አይ ቆይ ጨረስን። አሁን እዚህ ጋር ጨረስን። ወፋት የሚለው እንቅልፍ እንደሆነ ከቁርአን አመጣን ዘጋ ነው። ግን ደግሞ ዘገባዎች ያመጡልሃል። ኢሳ ሞተ የሚል ዘገባ ያመጡልሃል ከተፍሲር ገባ። አሁን ይሄን ሲያመጡልህ ምን ታላለህ? መጽሐፉን ታስከፍታችኋለህ። መጽሐፉን የት ነው እንደዚያ? መጽሐፉን ታስከፍታችኋለህ። ያው መጽሐፉ ይምጣ። አሁን መጽሐፉን ስንከፍተው ይኸው ይሄ አይዋ ይታያል። ይሄ ተፍሲር አልቁርአን العظيم ابن كثير ረህመቱላሂ ዐለይሂ ነው። እና እንደዚህ ዘገባዎች አስቀምጣለሁኝ። ተመልከት። ይሄ ምን ይባል መሰለህ በእስልምና ቂሰቱል ኢስራኤል ተመልከት። ወላኪን هذه الاحاديث الاسرائيليه እንደዚህ ዘገባዎች አለ የእስራኤል ትርክቶች ናቸው አለ። تذكروا للاستشهاد የጻፍናቸው ዝም ብለን ታሪክ ለማስቀመጥ የተባለው ነገር ለማስቀመጥ ነው አለ። ላሊል ኢቲዳት እንደ ማስረጃ አይደለም አለ። ስለዚህ ቂሰቱል ኢስራኤል ብዙ ጊዜ ምን ይላሉ?
ብዙ ጊዜ አሁን የጠቀስከው አይነት ለታሪክ የጠቀሱትን ደግሞ ማስረጃው ራሱ ተፍሲር ኢብኑ ከሲር ላይ ይገኛል ይሉናል ብዙ ጊዜ እሱን ነው። አዎ ይሄ ቅሰቱል እስራኤልያት ይባላል። ከእስልምና ሳይሆን የእስራኤል ሰዎች የተናገሩትን ነገር እንደዚህም ብለዋል እንደዚህም ተብሏል ያለው ያስቀምጣሉ። ገባ? እንደዚህም ተብሏል ኢሳ ሞተ የሚሉ ሰዎች አሉ። ምሳሌ መጥቼ እኔ ክርስቲያኖች እኮ ኢየሱስ ሞተ ይላሉ ብዬ ብናገር እኔ እንደዛ ብዬ አምናለሁ ማለት ነው እንዴ? አይደለም። ስለዚህ ኢብኑ ከሲር ማደረጉ እንደዚህም የሚል ዘገባ አለ ብለው እኔም አለው ወቅት ላይ በእኛ በሚሰራው ጋይሳረ እየነያችሁ እየገባችሁ እያያደረጋችሁ በእኔ ስም የሚነይት የለም። ንያ ማድረግ ትችላላችሁ እየገባችሁ። ጥሩ አመጋገብ ደግሞ ጀምረዋል። መገባው መቀጠል እዚህ ተርቦ መጥቶ የሚባል አንድ እዚህ ሀገር ያለ አንዲት ልጅ ብቻዬን ጥለውኝ ሄዱ። አረንጓዴ ያወጣል ጸጉር ያወጣል እንጀራ አንዳንዴ ከሰዓት በኋላ ራሳቸውን ሰው የሚሆኑ ልጆች ይበዛሉ። ጣራ ማታ አንዳንዴ ቁርስ ሳይበሉ የሚመጡት ምሳ ሰዓት በአንድ ማኪያቶ ዋጋ ምሳ አስራ ሁለት ብር ከምናምን ደግሞ አንድ ላይ ሚሸጥ ነበር። ያ ማለት ሁለት ይገዛል። ለአንድ ዓመት አንድ የወተት ካምፓኒ ጋር ተፈራርመን ልጆች ሲገቡ አሁን በተመሳሳይ ይህንን ነው የማይስቁ ህፃናቶች ነበሩ። ዛሬ በእናንተ ምክንያት እየሳቁ ያሉ ጠግበው መጥገብ ምን እንደሆነ የማያውቋል ለመኖር ብቻ የሚበሉ ልጆች ነበሩ። ዛሬ ጠግበው የሚበሉ በእናንተ ምክንያት የሰብሰባቸው የኛ እጆች ናቸው። ማስቆም ይቻላል። 200 ብር ያለው አላህ ሳይባ እንዲሰጠን ሳይባ ወንባል እንዲሰጠን ዱዓ ትልኛለች። ዱዓ የሚያደርጉ ሰዎች በኋላ ጋብዛለን። ይላል አስቤዛ ማናሽን አስቤዛ ይላል አስቤዛ። በነገራችን ላይ በቤታችን ውስጥ አስቤዛ የሚመጡ ሰዎች አሉ። አሁን አስቤዛ በመግዛት ፀሐይ መቀቀል ቀረ ይላል አስቤዛ። በቤታችሁ የምትፈልጉትን ነገር ታዛላችሁ። ጥራቱን የጠበቀ ነገር ይመጣል። ተወሰነች አገልግሎት ትሰጣላችሁ። አይላን አስቤዛ ላይ እንግዲህ ምልካሉ ችግር የለውም ይወስደዋል። አስቤዛ የምትፈልጉ ታዛላችሁ። ስለ ድሮች የምናወራው እኔ አሁን ረጅም እያወራ ያለው ሚነቶች ቀስቀስ ስላሉ ምናልባት ወደ መዝጊያው ሄዱ ግን ደግሞ የአንድ የቲም የአመት ወጪ 72,000 ብር መዝጊያ ላይ ያልኳችሁ የነገርኳችሁ አስባችሁ የረሳችሁ ካላችሁ ሰጣችኋለሁ። ወንድማችን እስካሁን 2,000 ብር የአንድ የአመት የ5,000 ብር የሚሰራው የሚሰጣው የሚለብሰው የሚረግጠው የትምህርት ወጪ
ለዚህ አባት እኔ ቤቴ የራሴ የሆነች የሞዳት ልጃለች። ደግሞ ከሀገኝ ጋር ሌላ አንድ የምወደው ልጅ አላህ ብቶሪ ቢሰጠኝ ደስ ይለኛል። ለሱ በቃ እዛ ውጭ ላለ ልጅ አይ ያሙ በታዲያስ ፌስቡክ አካውንት 4000 ብር። አላሁ አክበር አላሁ አክበር። እንደዚህ ላይ በተለይ ፌስቡክ ላይ ያላችሁ ጽፉ ነገር ስለሚቀመጥ አካውንትሽ ልክ አይደለም እኮ። አረ እዛ ላይ የተጻፈው ልክ ነው። ሁሉም አካውንት ነው እምቢ ያለ መሐመድ 2000 ብር። አላሁ አክበር 2000 ብር። እስኪ አካውንት ቁጥሩ ልክ አይደለም። እስኪ ይኸው የተጻፈውና እዛ ጋር ያለው ተመሳሳይ ነው። ብዙ ሰው ደግሞ ንግድ ባንክ ነው ወይስ ደግሞ አቢሲኒያ ባንክ ነው ልክ ያልሆነው? 175122 የኢትዮጵያ ንግድ ባንክ ነው። አቢሲኒያ ባንክ እሺ 21010059 ደግሞ የአቢሲኒያ ነው። እዚህ ጋር የምትመለከቱት ማለት ነው የዘምዘም ባንክ 00255555 እንደገና ደግሞ መርሐባ እኮ ያንቺ ያው አስተካክየዋለሁ። 1-2 ትቀነሳለች። እሺ አስተካክየዋለሁ። እሺ ወይኔ ታዲያ ሰዎች እንዴት እየሰራላቸው ነው? ይህን ነገር ታሳቢ ብናደርገው በጣም ቀላል ሰዎች ደግሞ ሰማሩ አሁን ለምሳሌ እየተከታተላቸው ያላቸው 72,000 ነው ለአምስት ሰው እንደዛው እያነሰ ይመጣል። ሁላችንም ደግሞ ይህ ነገር የማድረግ አቅሙ አለ ብናስብበት ሰው ያስብበት በዚህ መልክ ዘንድረው እያወጣን ያለበት ነገር በትናንሹ በተለያዩ ወጪዎች እነዚህ ነገር አስተካክለው አሁን ይሄ ዛሬ በአንድ ቀን በሁለት ቀን የምናወጣው የምሳ ወጪ እና አንድ ተማሪ የአንድ ወር የምግብ ወጪ። ስለዚህ እነዚህ ነገሮች ታሳቢ እያደረገ ኒያችን እነዚህ ላይ ብናደርግ እንግዲህ ተርፋቱ ስታዞች በጣም ሲናገሩ ነበር። የድርጅቱ ስም ራሱ ይናገራል። እና የቲምን ያገዝ የረዳ ሰው ጀነት ውስጥ እንደዚህ ጎረቤት እንሆናለን። ስለዚህ ስታዞ ተናገሩ በጣም ደስ ያለኝ ነገር ነበር እና አንዱ ሺህ ብር መሰለኝ የተመቶ ሺህ ብር ይዞ ስለዚህ ሰው አምስት ነበርና